ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ውስጥ ያለው ነገር ነው ፖለቲከኛ ማደረገኝ እንጂ ወድጄ አይደለም። መንታ መንገድ አለ መስቀለኛ አለ ጥይትም ልግዛ ምንም ልግዛ ያንን ትቼ ምን ማለት ነው ኢትዮጵያዊቱ ጋር ነው የቆመችው። ምናልባት ሁላችሁም ታውቁታላችሁ ኢሃፓ የሚባል ስም ሲነሳ ኢትዮጵያ ውስጥ ምን እንደምታወሳችሁ አውቃለሁ። ከባድ ጥያቄ አይደለም ምክንያቱም ቀለል አድርጌ እንተዋወቅበት ብዬ ነው። መጋቢት 17 አስሬ ሰኔ 10 ነው የተፈታሁት 2016 3 ወር ስላችሁ አዋሽ 40 የምታውቁት ካላችሁ በቃ ፍረዱት ተውት። አሁን ያለብን ችግር ምን ነው? ምናልባት አቶ ታዬ ደንዳት ሲናገሩ ሰምታችሁናል። እሱም በእኛ ጉዳይ ገብቶ ነው ታሰረው። ትውልዱን በሚሰልቡ አስተሳሰቦች አሁን ያለብን ችግር ትውልዱ ዝብርቅርቅ ያለበት ነገር እንዳለ ያስታውቃል። ምናልባት የታሰርኩበት አንዱ ጉዳይ ህዳር 30 2016 ላይ አንድ ሰላማዊ ሰልፍ ጠራል። ገበሬው ግን ቡና አምርቶ ለነጋዴ ሰጥቶ የሙጃሌ መከላከያ ጫማ እንኳን የለው። ውስጥ ያለው ነገር ነው ፖለቲከኛ ማደረገኝ እንጂ ወድጄ አይደለም። ሳድስ ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሳድስ ቤተሰቦቻችን እንደምን አላችሁ? ዛሬ እዚህ አዳራሽ ውስጥ ካሉ የሳድስ ቤተሰብ እንግዶቻችን ጋር ሆነን አንድ ታላቅ እንግዳ ጋብዘናል። ፕሮፌሰር ዝናቡ አበራ ይባላሉ። ፕሮፌሰር በብዙ አመት የማስተማር ልምድ ብዙ ለሀገር ብዙ ማህበራዊና ፖለቲካዊ ዋጋ በመክፈል የታወቁ ሰው ናቸው። ኢትዮጵያን ተመልክቶ ማህበረሰባችንን ተመልክቶ አሁን ያለውን አጠቃላይ የትውልዱን አውድ ተመልክቶ ከፕሮፌሰር ጋር ቆይታ እናደርጋለን። ብዙ ጥያቄ ያለብን ማህበራዊ ጥያቄዎቻችንን እንደሚመለከተው ሰው ይነግረናል። ፕሮፌሰር አንተ እያልኩ መጠራው በጣም ወደው ወዳጄ ስለሆነ ነው። አንቱ እያልኩ ሰቃያለሁ ረጅም ጊዜ ለዛ አንተ የሚለው ይስተካከልልኝ። ይሄንን የምታዩትን ቤዚክ ፕሪንሲፕልስ ኦፍ ባንኪንግ ኦፕሬሽን በሚል አዲስ መጽሐፍ ፕሮፌሰር አሳትመዋል። ይሄ መጽሐፍ በብዙ መልኩ የሀገራችንን በተለይ በዩኒቨርሲቲም በተለያዩ ይሄ ለዚህ ጥናት የሚረዱ በጣም በርካታ መጽሐፍቶችን ሊያግዝ የሚችል ትልቅ ሪሶርስ ነው። በእነዚህ ጥቂት ጊዜያቶች ብዙ ነገር ከፕሮፌሰር ታገኛላችሁ ብዬ እገምታለሁ። ፕሮፌሰር እንኳን በሰላም መጣህልን። አብይ በጣም አመሰግናለሁ። እንኳን ደህና ቆያችሁ። እውነት ለመናገር እኔ በግሌ ፕሮፌሰርን በጣም ብዙ ጊዜ በጥልቀት አውቃለሁ። በጥልቀት ማለት በወዳጅነታችን ያክል ነገር ግን ማህበረሰባችን አንተን ማወቅ በደንብ ስላለበት ካንተ ግል ጉዳይ እንጀምራለን። እኔ በጣም ከማውቃቸው ታሪኮች መካከል አንዱ በትዝታ ለወስድህ ነው ኤርትራ እና ኤርትራ ትንሽ ጊዜ ኖርሃል አይደል? አስመራ ዩኒቨርሲቲ ተምሬ ነው በትምህርት አስመራ ዩኒቨርሲቲ ነበርኩኝ። የመጀመሪያ ዲግሪን እዛ ነው ሰራሁት። በምን ሰራ? በኢኮኖሚክስ እዛ ነው ጨረስኩት። ዓመተ ምህረቱን ታስታውሳለህ ነው? ወደ ኋላ እንቆጥረው ነው እድሜ ልንቆጥር ቆይ የሆነ 1976 ነው እዛ የገባሁት። 1979 ተመርቄ ወጣሁ ከ4 አመት በኋላ። የዛን ጊዜ ደርግ በጣም ጠንካራ የነበረበት ሲቹዌሽን ውስጥ ያስታውሳል ፕሮፌሰር። በወቅቱ ኢትዮጵያ ምን ትመስል ነበር? እሺ አመሰግናለሁ አብዬ። ከሁሉ በላይ ግን እዚህ ሰዓት በዚህ ደቂቃ በዚህ ሰከንድ እግዚአብሔር እዚህ ስላደረሰኝ እግዚአብሔርን ሳላመሰግን መስራት አልችልም። እግዚአብሔር ይመስገን። ምክንያቱም እኔ የእግዚአብሔር ስሪት ነኝ። ሲፈጥረኝ ለራሱ ጉዳይ ስለ ነው የፈጠረኝ ሰው ብዬ ነው ማምነው። ለራሴ ለጉዳዩ ነው የፈጠረኝ ዝም ብዬ አይደለም። ሌላው በዚህ ሁኔታ አይደለም ተጠብቄ ነበር። አንድ ለአንድ ነበር ኢንተርቪው ታደርገኛለህ ብዬ ተጠብቁት እንጂ እንደዚህ በርካታ እንግዶች በርካታ ጥያቄ ነው ውስጥ ያሉ ጥያቄዎች ዛሬ የሚመለሱበትም ቀን ነው ብዬ ነው ማምስበው። በርካታ ሰዎች እግዚአብሔር ያክብርልን። እዛ ከመሄድ በፊት ወንድሜ ተስፋዬን ብዙ ጊዜ በቴሌቪዥን አየዋለሁኝ። በአካል ስላገኘሁት ደስ ብሎኛል። መምህር አድማሱን የመጨረሻ ላይ እንደደረስኩት ግን የነሱ ጥያቄ ነው ውስጥ ስላለ ነው። በተለይ ኢትዮጵያ አካል ጉዳተኞች ጥያቄ ሁሉ ጊዜ ውስጥ ያጭራል። ለነሱ የሚሆን ስርዓት አላበጀንም ነው ጥያቄው። እሺ አሁን የምንሄድበት መንገድ
አሁንም ደግሞአለኝ አሁን እየሄድንበት ያለው መንገድ ወይም በድሮም የመጣንበት መንገድ ትክክለኛ መንገድ አይደለንም ጎዳናው ልክ አይደለም ነው ጎዳናው የሚሆነው ቤተሰብ ላይ ስንሰራ ብቻ ነው የቤተሰብ ጉዳይ ሚኒስትር ነው ከእንግዲህ በኋላ ኢትዮጵያ ውስጥ ሊሰራ የሚችለው የቤተሰብ ጉዳይ ሚኒስትር ምክንያቱም ቤተሰብ ጤነኛ ካልሆነ ቤተሰብ ደስተኛ ካልሆነ አገር ደስተኛ ልትሆን አትችልም አካል ጉዳተኛ እኮ ያለው ዛን አረጋዊ ያለው ዛን ሁሉ ነገር ያለው ቤተሰብ ላይ ነው ስለዚህ ቤተሰብ ላይ አሁን የማደርገው ነገር ጥይትም ልግዛ ምንም ልግዛ ያንን ትቼ ጠብታውን ቤተሰብ ላይ ባስቀምጠው ቤተሰብ ደስታውን ያገኛል እና ለእግዚአብሔር ህይወት ነፍስና ቆይቶ ጤናን ሰጥቶን ካቆየኝ እቺን ደሞ ሰራለሁ ብዬ አሁንም ቃል ገባለሁ ለኢትዮጵያ ህዝብ ለማን ለራሴ ለኢትዮጵያ ህዝብ ፖለቲካው ሲገባ ለግል ፍላጎት አይደለም ለግል ጥቅሜም አይደለም እኔ እግዚአብሔር ይመስገን የራሴን ሰጥቶኛል እግዚአብሔር በእለት ኖሬ ሰርቼ መገባበትን መበላበትን ሰጥቶኛል እዚህ መዘርዘር አስፈላጊ አይደለም ግን እኔ ማንነኝ እግዚአብሔር እንደዛ አደረገኝ ለምን አስተማረኝ ራሱ ትምህርት ቤት ለምን አስገባኝ ከዛ ይልቅ ምናልባት ተገናኘንበትን ታውቃለህ ይርጋ ጨፌ የምትባል ቦታ ይርጋ ጨፌ ተወልጄ ያደኩባት ቦታ ነች እዛ የአንደኛ ደረጃ መምህር ነበርኩኝ የአንደኛ ደረጃ ገጠር ውስጥ እልም ያለ ገጠር ውስጥ የአንደኛ ደረጃ ትምህርት በ90 ብር ነው ተቀጠርኩት ከዚህ ጀምር ስራዬን በ90 ብር ተቀጥሬ ነው ከዛ ትምህርቴን ሳልጨርስ ከ11ኛ ክፍል ነው ተቀጠርኩት ዲላ ሁለተኛ ደረጃ ትምህርት ቤት ሃይ ስኩል ጨረስኩኝ አስመራ ዩኒቨርሲቲ ተመደብ ከዛ ወጥቼ ንግድ ስራ ኮሌጅ ነው አስተማርኩት 20 አመት ምናልባት ይሄንን መጽሐፍ ቅድም የምታነሳነኝ መጽሐፍ ባንኪንግ ላይ 20 አመት ነው የሰራሁት 20 አመት አንድ ኮርስ ብቻ ነው ያስተማርኩትና አሁን ምንድነው ውስጥ የጸጸተኝ እነን አሁን ባለፈው ሳምንት ነው ተመረቀው ልክ ዛሬ ሳምንት ነው ተመረቀውና በተለይ ነገሮች እንዳልዘብራረቅባችሁ እሺ ቅደም ተከተል ባይኖርም ግደለኝም እኔ ዋናው ቁም ነገሩ ነው ልክ ዛሬ አመት እስር ቤት ነበርኩ ልክ ዛሬ አመት ላይ መጋቢት 17 አስሬ ሰኔ 10 ነው የተፈታሁት 2016 3 ወር ስላችሁ አዋሽ 40 የምታውቁት ካላችሁ በቃ ፍረዱት ተውት በዚህ እድሜ በዚህ ሙያ ይሄንን አበርክቶ ያበረከተ ሰው ምንም ቢሳሳት እንኳን ይገሰጻል ይመከራል እንጂ አዋሽ 40 ሊታሰር አይገባውም ግን እንኳንም ታሰርኩኝ ዮሴፍም ታስሮኮ ነው ፈርዖን ቤት ጠቅላይ ሚኒስትር ሆኖ ተሾመው ዘመዶቹን ወገኖቹን የመገበው የተቀበላቸው ስለዚህ እስር ቤት ክፉ አቦታ አይደለም ለሚማር ሰው ይማርበታል እና እዛ ሲገባ እቺን መጽሐፍ የጀመርኳትን መጽሐፍ ሻንጣይ ውስጥ ነበርሽ ቤት ውስጥ ስታሰር ልክ ከእስር ቤት ሲወጣ ሮጬ ያገኘኋት እሷን ነው ያወጣኋት አውጥቼ እባክን እግዚአብሔር እቺን ነገር ለቁም ነገር ሳላበቃት አትሰደኝ ነው አልኩት ምክንያቱም ብሄድ በድንገት ብሄድ እግዚአብሔር አቆሞ ይጠይቀኛል የሰጠውን መክሊት ምን አደረከው ነው የሚለኝ ዘራሃው ወይስ ዘው ቋጥረህ መጣ ነው የሚለኝ ዘር ካልተዘራ ዋጋ የለውም ስለዚህ ይሄንን ለትውልድ ቢማርበት ቢሰለጥንበት ለትውልድ እኔ ከዚህ ሸጨ ገቢ ለማምጣት አይደለም ለገቢ ማለት ግን እግዚአብሔር የሰጠኝን መክሊት ለዚሁ ለፍሬው ለሚበላው ዘርቼ ነው መሄድ አለብኝ ብዬ ነው አሳተምኩትና ቁም ነገሩ ቤተሰብ ላይ ካልሰራን ችግራችን አሁንም ብዙ ነው ምናልባት በኋላ ስለ ፌደራሊዝም ለመጣላችሁ ይችላልኝና ውስጥ ያለው ነገር ነው ፖለቲከኛ ማደረገኝ እንጂ ወድጄ አይደለም እግዚአብሔር ካስተማረኝ ካሳወቀኝ ሁሉ ነገር እንድገነዘብ ካደረገኝ ክትቢያን ተውዘ ካደረሰኝ ለምን ምንድነው ሌላ የሚቀረኝ ማህበረሰቡን ትንሽ የሚገለገልበት ትንሽ ነገር ሰርቼ ማለፍ አለብኝ ነው እንጂ አሁንም እዚህ ስቀርብ ለፍጆታ አይደለም ለሚዲያ ፍጆታ አይደለም ግን ውስጥ የማስበው ነገር አሁንም መውጣት አለበት ማህበረሰቡ ውስጥ መሄድ አለበት ብዬ ነው ትልቅ ነገር ነው ለመናገር ፕሮፌሰር ኤርትራ ከተማረ በኋላ ኢትዮጵያ መጥቶ 20 አመት በመምህርነት አገልግሏል እስካሁን ያገለገለ ነው ያለው በእነዚህ ውስጥ ደግሞ ጎን ለጎን ፕሮፌሰር የሚያገለግለው ኢትዮጵያን ያው ጥልቅ አንገባም ግን መተዋወቅ ስላለብን ሁላችንም የምናቀው ኢህአፓ ትልቅ ፓርቲ ነው በዛ ላይ ፕሮፌሰር ትልቁን ቦታ የሚይዘው ወይም ደግሞ ግንባር ቀደም መሪዎች መካከል አንዱ ነው እሱ ላይ ብቻ የሆነ ነገር ንገረንና ወደ ሌሎች ጥያቄዎች እንሄዳለን ከባድ ጥያቄ አይደለም ምክንያቱም ቀለል አድርጌ እንተዋወቅበት ብዬ ነው ምናልባት ሁላችሁም ታውቁታላችሁ ኢህአፓ የሚባል ስም ሲነሳ ኢትዮጵያ ውስጥ ምን እንደምታወሳችሁ አውቃለሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአሁኑ ሰዓት
እግዚአብሔር ይመስገን ሊቀመንበር ነኝ እግዚአብሔር ይመስገን አሁንም ግን እንዴት ያን ጊዜ እንዴት ሾለክ ነው ጥያቄ የሚመጣውልኝ 69 እና 70 ላይ የት ነበርክ እንዴት ሾለክ እንዴት አመለጥክ እድገት በህብረት ዘምቻለሁኝ መምህር ነኝ ቆንጆ ነኝ ቀጭን ነኝ ፈጣንም ነበርኩኝ ከዛ ሁሉ እንዴት አመለጥክ ባሉኝ ዝም ብላችሁ ምናልባት ከተቀቀለ ባቄላ አንድ ተሰርፋለች አልኖር እግዚአብሔር እንደዛ አተረፈኝና ያን ጊዜ ያመለጠኝን ያ በልጅነቴ ያባለንኩም አሁን ግን መጨረሻ ላይ ተገናኘን ስንገናኝ አሁንም ቃል የምገባውም የምሰራውም በእውነት ሰራለሁኝ በእውቀት ሰራለሁኝ ያለፈው ታሪኩ አይደለም አሁን ባለፈው ታሪክ የሚመራ ማንም ሰው የለም ጥፋት ሊጠፋ ይችላል አሁን መመዘን ያለበት ግን ዝናቡ ከመጣ በኋላ ጥፋት እያጠፋ ነው ወይስ ጥፋቱን እያረመ ነው የሚለው ነገር ነው ትልቁም ነገር የሚያዝልኝ እና አንድ ነገር አስተያየታችንም እናስተካክላት ለራሴ ቋሚ ጠላት የለም ቋሚ ጥቅም እንጂ ቋሚ ጠላት የለንም ማናችንም ስላለፈው ጠላት ነው ያልን ምን ከሆነ ወደፊት አንራመድም አእምሮአችን በሱንም ይያዘው ጠላቴ ምን ያስባል ነው የምንለው እንጂ እኔ ምን በጎ ስራ ለስራ የሚል ሰው አይፈጠርምና ይሄ ታሪካዊ ጠላታችን ነው ታሪካዊ ምናምን ነው እሱ አራመደንም ወደፊት አውስደንም ትልቁን ራሴን በራሴ ይቅር ካልኩት መሻገር ይችላል ለራሴ እንጂ በኢሃፓ በጥንት ስሙ አሁንም የሚፈረጅ ከሆነ ጥሩ አይደለም አሁን ግን ምን ላይ ነው ያለው ምናልባት የታሰርኩበት አንዱ ጉዳይ ህዳር 30 2016 ላይ አንድ ሰላማዊ ሰልፍ ጠራን ጦርነት ይቁም ሰላም ይስፈን ብለን ጦርነት ይቁም ሰላም ይስፈን ምናልባት አቶ ታዬ ደንዳት ሲናገሩ ሰምታችሁናል እሱም በእኛ ጉዳይ ገብቶ ነው ታሰረው ጦርነት ይቁም ሰላም ይስፈን ማለት የሚያሳስር ከሆነ ፍረዱት የኢትዮጵያ ህዝብ ይፍረደው ሰላም አሁንም ሰላም ከሌለን የትም ልንሄድ አንችልም እና የኔ ፖለቲከኝነት ለሰላም ጥማት ነው እንጂ ለስልጣንም አይደለም ስልጣን ጥሩ ነው ግን ስልጣንን በትሩን ይዘ ጥሩ ነገር ካልሰራ ራስን ነው የሚያጠፋው ራስን ያጠፋል ምክንያቱም ሆዳም ያደርጋል ሆድ ሲበዛ ደግሞ ምንድነው ጭንቅላት ባዶ ይሆን ይመጣል ስለዚህ እግዚአብሔር ይርዳንና ሁላችንም ይርዳንና በተለይ አሁን ኢትዮጵያ ባለችበት ሁኔታ ልትቀጥል አትችልም አሁን አስቸጋሪ ነገር ላይ ደርሰናል መስቀለኛ መንገድ አይደለም መንታ መንገድ ላይ ነው ወይ እናልፋለን ወይ እንወጣለን ነው መንታ መንገድ አይደለም አዎ ምክንያቱም አሁን ኢትዮጵያ ያለችበት ፈተና ጊዜ ያለ በጣም ብዙ ፈተናዎች ነው ያለ ነው እያንዳንዱ ፈተና መቼም እግዚአብሔር ረድቶን ባንቆም ኖሮ እንደ ሌሎች ዓለማት እንተና ተበታትነልኩ አብቅተናል ነገር ግን የቆምነው በእግዚአብሔር ነው አሁን ስትለንም መንታ መንገድ አለ መስቀለኛ አለ ምን ማለት ነው ኢትዮጵያዊቱ ጋር ነው የቆመችው ሁለት አንዱ እሺ ረዳት ፕሮፌሰር ዝናቡ አበራ አሁንም የሚያስበው ለበግሌ ነው የፓርቲ አቋም አይደለም አሁንም ማውራው የግሌን ነው ምክንያቱም እዚህ ደረፍኩ መጣሁት በፓርቲ ለቀንበርነቴ ተጠርቻ አይደለም በዝናቡነቴ ነው መጣሁት አብይንም መመር አብይን በግል አቋለሁ ስላችሁ ማወቄን መናገር መቻል አለብኝ ስለናቴ ብናገራ እሱ ይሻለኛል ስለናቴ እንዴት እንደሚስላት ቢናገር ደስ ይለኛል እኔ የእናቴ ስሪት ነኝ አባቴም ጠንካራ ሰው ነበር ሁለቱም ነፍሳቸውን ይማር ጠንካራ ሰው ነበር አባቴ ይበልጥ ግን እናታችን አሁንም ይሄ ሴቶችና ወንዶች የምትሉት ነገር ባካችሁ ትንሽ ረገብ አድርጉት እናትና አባት እንባባል እስቲ ዝም ብለን እናትና አባት እናቶች እኮ የአገር መሰረቶች ናቸው ሴትና ወንድ እኩል ነው የሚባል ነገር አይደል እናትና አባት እኩል ናቸው ልጅ ከየት ነው የሚመጣው ሁለቱ እኮ አንድ ሲሆኑ ነው ልጅ የሚያመጡትና እነዚህ ነገሮች ስናጠባቸው ስንመጣ ወደ ህሊናችን ስንመጣ አንድ ተጻለንች እኮ ገና ስትወለድ እኮ እናት ነች ትውለድ ታግባ አይደለም ጥያቄው ገና ስትፈጠር እናት ነች እና ከዛ ነው መጀመሪያ ያለበትና እናቴን ስለምታውቃት ደስ ይለኛል እናት ነች ቤተሰብ መሰረት እሷ ነች የምትሰራው አባትም ጥሩ ነው ግን ቅድም እምላችሁ የቤተሰብ ጉዳይ ሚኒስተር ነው ስላችሁ ትልቁን መዋለ ንዋያችን ማስቀመጥ ያለብን እናቶች ላይ ነው እናቶች ብዙ ኃላፊነት አለባቸው ማብላት ማጠጣት አይደለም ህፃናትን እንዴት አድርገው እንደምኮትኩቶ እንደሚያሳድጉ ያውቁበታል ይሄ ሴቶች ጉዳይ የምናምን የወጣቶች ጉዳይ ህፃናት ጉዳይ አይደለም የቤተሰብ ጉዳይ ነው የሚያድነን ነው ለራሴ ነው ይሄ የራሴ እይታ ነው እሱ ምን ማለት ነው አሁን ኢትዮጵያ ካለችበት መስቀለኛ እንዴት ሊታደገን እንደሚችል የአይነት አስተምሮቶች ቢገልጽልኝ ደስ ይለኛል ቅድም መስቀለኛና እንዳላሰለቻቸው ችግር የለም የፌደራሊዝም ጥያቄ ነው ፌደራሊዝም ለኔ ለዝናቡ በግሌ
ለረዳት ፕሮፌሰር ዝናቡ አበራ በግሌ ፌዴራሊዝም ጥሩ ስርዓት ነው። ምንድነው ስርዓት ጥሩ የሚሆነው? ፌዴራሊዝም ምንም ትርጉም የለውም። ራስን በራስ ማስተዳደር ማለት ነው። ራስን በራስ ማስተዳደር ነው እና ራስን በራስ ማስተዳደር እስከ መገንጠል የሚለውን አይጨምርም። ሊገነጠል የሚችል ነገር የለም ነው። እኔ ራስን በራስ ማስተዳደር ከሆነ እስቲ የሰውን ስሪት ዝም ብለን ነው እስቲ ተፈጥሯችንን አይን፣ አፍንጫ፣ ልብ፣ ጆሮ፣ ኩላሊት ሁሉ ነገራችን በፌደራል ስርዓት አይደለም ወይ የተዋቀረው ነው ለኔ። ፌደራል ናቸው። ሁሉም ቦታ አለው፣ ሁሉም ስራ አለው። አንዱ ለአንዱ ጠቃሚ ነው። አንዱ ከአንዱ ጋር ተባብሮ ነው የሚሰራው። ኢትዮጵያ ውስጥ 70-80 ብሔር ብሔረሰብ ብንባል አንድ ሀገር ውስጥ እኮ በቃ ተገኝተናል፣ ተወልደናል፣ አንድ ሀገር ውስጥ ኖረናል። ምናልባት ማንና ማን ከማን ጋር ተጋባ ከማን ጋር ዝምድና አለው እሱ ይቀመጥና ግን ብዙ በዝውውር በምን አንድ ሆነናል። ስለዚህ ያቺ ነች ትልቁን ስዕል ሰጠችና እውነቱን ለመናገር የኔ ኩላሊት ሌላ ቦታ ተሰርቶ መጥቶ የተገጠመ አይደለም፣ ከኔ ጋር የተፈጠረ ነው። ማንንም ብሔረሰብ ከሌላ ቦታ ተሰርቶ መጥቶ ኢትዮጵያ ውስጥ የገባ ብሔረሰብ የለም። እዚሁ ሁላችንም አንድ ቦታ ተገኘን። በቃ ልክ ሲከለል ኢትዮጵያ የምትባለው ድንበር ሲሰራ የተገኘ ነው በሙሉ የአንድ ሰውነት አካላት ነን። ያ ሲሆን ወደ ባዮሎጂ እንዳልመጣባቸውና ባዮሎጂ ላይ ይሄ ሰውነታችን በሙሉ የምታራምደው መጨረሻው ህይወት ያላት ነገር ምንድነች? ሴል ነች። ሴል የምትባለው የአካል ክፍል ነች። ሴል ደግሞ ሁለት ሴል ነው ያለው፣ የፕላንት ሴል እና የአኒማል ሴል እና የእጽዋትና የሰው ወይም ደግሞ የእንስሳት። የኛ የእንስሳቱ ነው። ሲያችን ሴል አንደርስታንድ መረዳት ካልቻል ሌላውንም ነገር ምንም ልንረዳ አንችልም። ምክንያቱም ከሴል ቀጥሎ ምን አለ? ቲሹ፣ ኦርጋን፣ ሲስተም እያለ ይመጣል። ያቺ ሴል ክፍል አላት። ሴል መምብሬን፣ ኒውክሊ፣ ማይቶኮንድሪያ፣ ፕላዝማ ምናምን። የባዮሎጂ ተማሪ አይደለሁም እኔ ኢኮኖሚስት ነኝ፣ ግን 11ኛ ክፍል ባዮሎጂ ተመራለሁ ድሮ በ1974 ዓመተ ምህረት እድሜውን ከዛ ካልኩሌት እንዳታደርጉት እሺ። አሁንም እና ያቺን ሴል ሙሉን ለማወቅ ሁሉንም ማወቅ አለብን። አንዷን ብቻ ከዛ መዘን አውቀናል አንችልም። እንደዚሁ አንድ ጊዜ አንድ መስሪያ ቤት ነበረችን፣ ተስፋዬ ትረዳኛለህ። አንድ የሴቶች ወጣቶችን ህፃናት የምትባል የሴቶች ወጣቶችን ህፃናት ፊልሰን አብዱላሂም ተማራ የነበረው ሚኒስትር አሁን የለችም። እሷ ምን አደረግን? ሴቶችና ህፃናትን ከማህበራዊ ጉዳይ ጋር ወሰድ ነው። ወጣቶችን የተወሰድ ናቸው ስፖርት ባህል መወሰድ ነው። ለሞኑ እዛ ቦታ ላይ ሉክ የኔ አካይን ነው። ሴቶች የምትለው አሁንም አይመቸኝም ብያቸው። እናት ነች፣ ሴት እናት ነች። ወጣቱም ልጅ ነው፣ ህፃኑም ልጅ ነው። ይኸውላችሁ እናት ልጅ ማን ጎደለ እዛ ቦታ ላይ? አባት የታለ? አባት የታለ? ቆይ ንገሩኝ። ሴቶች ወጣቶችን ህፃናት አባቱ የታለ? አባቱ ሲመጣ ምንድነው የሚሆነው? ቤተሰብ። ስለዚህ ለያይተን ስናስቀምጠው ምንድነው የሚሆነው? ሁሉም ሁሉ ጊዜ ሳንግባባ ነው የምንቀረውና የቤተሰብ ጉዳይ ሚኒስትር ከዛ ነው የሚጀምረው። ስለዚህ የቤተሰብ ጉዳይ ሚኒስትር እያለ መጨረሻ እስከ ፌደራሊዝም ድረስ ሊመጣ ይችላል። እና እዛ ቤተሰብ ውስጥ ሁሉ ነገር ቤተሰብ ውስጥ ነው። ሁሉ ነገር ትልቅ ተቋም እኮ ነው፣ ትልቅ ተቋም ነው። የሥራ ሚኒስቴር አለ፣ የገንዘብ ሚኒስቴር አለ፣ የመከላከያ ሚኒስቴር አለ፣ የውጭ ጉዳይ ሚኒስቴር አለ። በተለይ እናቶች እዛ ላይ የሚጫወቱት ሚና ልናገር ይከብደኛል። የገንዘብ ሚኒስቴር ናቸው፣ የኢኮኖሚ ሚኒስቴር ናቸው፣ የአስተዳደር ልማትና አስተዳደር ናቸው፣ ማህበራዊ ጉዳይ ናቸው። እድሩ ምኑ እኮ በእነሱ ነው የሚካሄደው። ትምህርት ቤት ህፃናትን አጥብተው ልብሳቸውን ቀይረው ምግብ አስይዘው የሚሄዱት እኮ እነሱ ናቸው። ትምህርት ሚኒስቴርም ናቸው፣ ግብርናም ናቸው። አባት ግን የመከላከያውን ይዘዋል፣ ቤተሰቡን ያጥራል፣ ይጠብቃል። ግብርናውንም የትም ጥበቃም ሄዶ ሰርቶ አምጥቶ ወደ ቤቱ ነው የሚያመጣውና እሷ ነች እናት ነች እዛ ውስጥ ሁሉ ነገር የምትሰራውና ለእናት ያለኝ ቦታ እናቴን ስለመወዳት ብቻ አይደለም። እናት ያላት ቦታ አሁንም ኢትዮጵያ ውስጥ ተገቢውን ቦታ አትሰጠውም። የሴቶች ጉዳይ የሴቶች ምናምን አይደለም። የሴቶች ማህበር የሴቶች ፌደሬሽን አይደለም፣ እናቶች ፌደሬሽን ነው። እናቶች ያውቁበታል፣ ይሰሩታል። መቼ አነጋግረናቸው እናውቃለን። በተለይ አካል ጉዳተኝነት ሲጨመርበት፣ ስራ አጥነት ሲጨመርበት፣ አለመማር ሲጨመርበት እና ጦርነት ሲጨመርበት፣ መንገላታት ሲጨመርበት የነሱ መከራቸው ይበዛል። አሁን እኛ እንደሰው ይሄንን መከራ ማቃለል ካልቻል ምንም አይደለንም። ኖር እንደ ከብቶች ሞተን መለየት ብቻ ነውና ኖረ ተወለደ ኖረ ሞተ ሊሆን አይችልም ነው ለኔ። ስለዚህ መምህር በጣም አመሰግናለሁ።
ተወለደን ኖረን ሞተን አንፈልጋትም። ትልቁ ነገር ለሰው ልጅ ትልቁ ነገር አሁንም የምመኘው ሀብቱን ይስጣችሁ፣ ምንም ይስጣችሁ፣ ጤና ይስጣችሁ፣ ግን እንቅልፋችሁ ማንም ሰው እንዳይነካባችሁ ፕሊዝ። እንቅልፋችሁን እንዳይነካባችሁ። እንቅልፋችሁ ተነካለ እኮ የላችሁም። በቃ እንቅልፍን የማትተኛ ከሆነ የለህም። ስለዚህ እንቅልፍ ደግሞ ምን ይፈልጋል? ጤናማ አእምሮ ይፈልጋል። ጤናማ አእምሮ ይፈልጋል። ስለዚህ አእምሮአችንን ንጹህ ካደረግን ሁሉን ነገር ማድረግ እንችላለን። ሁሉን ነገር መስራት እንችላለን። ግን ንጹህ ህሊና፣ ንጹህ ልቦና፣ ንጹህ ፍቅር ካለን እንተኛዋለን። የተኛ ሰው ደግሞ ይነቃል። መዝሙር ላለች እኔ ተኛው አንቀላፋሁም እግዚአብሔር ደገፈኝና ነቃው ይላል። ነቃው ይላል። ስተኛ እኮ አታውቀውም፣ ግን እሱ ካላነቃ ልትሆን አትችልም። ምናልባት የመጽሐፍ ቅዱስ ሰባኪ አይደለሁም፣ ፖለቲከኛም ብሆን እድሜ ደግሞ ትንሽ ጠገብልና ወደ መንፈሳዊ ነገር ያደላብኛል። ፖለቲከኝነትና መንፈሳዊነትም የሚለያዩ ነገሮች እኮ አይደሉም። ያለን አካፍል እኮ ነው የሚለው። ያለን ሁሉንም ከሰዎች ልውሰድና ብላንል ከሆነ ልክ አይደለም ማለት ነው መጽሐፋችን። ከወንድም ላይ ዝረፍና ብላ ከሆነ መጽሐፉ ልክ አይደለም፣ እኛም በመጽሐፉ አንኖርንም ማለት ነው። ስለዚህ በመጽሐፉ ለመኖር ሁሉ ጊዜ ጧትና ማታ ነው መስራት አለብን። በአጋጣሚ ሁለት ወንዶች ልጆች አሉኝ። እዚሁ ለመናገር ሁለት ወንዶች ልጆች አሉኝ። ዶክተር ቢኒያም ዝናቡ ይባላል ትልቁ። ትንሹ እጩ ፓይለት ነው። አሁን ሰሞኑን ይጨርሳል ፓይለትነት። ሁለትና ወንዶች ናቸው። ስራ አላቸው፣ ያምራሉ፣ ጎበዞች ናቸው፣ ትሁቶች ናቸው ደግሞ ዛሬም እና አሁን ስመጣ ራሱ እናታቸውን ልብስ አጠባ ያገዟት ነው መጣሁት። ይታዘዛሉ። የሚታዘዝ ልጅ ደግሞ ካለ አገር ትበለጽጋለች። የሚታዘዝ ልጅ እንውለድ። በአባቱ ለሚነሳ ልጅ ሳይሆን አባቱና እናቱን የሚያገለግል አባቱና እናቱን ማገልገል ከቻለ አገርን ያገለግላልና እሱን ካደረግን እንሻገረዋለን። ዛሬ በጣም ልቤን ነካኝ ነው። በእንደዚህ ሁኔታ ነበር የምጠበቅኩት። ቢሆንም ግን አንዳችን ለአንዳችን መኖር ካልቻል የነ መምህር አድማሱ ፕሮጀክት ልቤ ውስጥ አለ። በተለይ አይን ለሌላቸው ኢትዮጵያውያን የኔ ሁለት አይን ለነሱ አራት አይን ካልሆነ ምን ነው የምኖረው? የኔ ብርሃን ለነሱ ብርሃን ካልሆነ ምን ነው የምኖረው? እንዴት ነው ወንድሜ ጉድጓድ እየገባ የእንጨት ፖል የመታው እስከ መቼ ድረስ ነው የሚኖረው? እንዴት ነው ለሱ ፕሮጀክት ማዘጋጀት ያቃተኝ? ሌላዋ ደግሞ አለች እህቴም ወንድሜም ጆሮአቸው የማይሰማ ደግሞ አሉ። ጆሮአቸው አይሰማም፣ ወንድሜ አይኑ አያይም። የዛችኛው እኮ አይኑ ያያል፣ የዚህኛው ጆሮ ይሰማል። ሁለቱም አንድ ጋር ማገናኘት አቃተን ወይ? እውነት ነው። ሁለቱ አንድ ፕሮጀክት ሊሆኑ ይችላል እኮ። ያችኛው አይን ያላት ትመራዋለች፣ እሱ ይሰራል፣ እሷም ታግዘዋለች፣ ይተጋገዛሉ፣ አንድ አካል ሆነው መስራት ይችላሉ። ስለዚህ ኢኮኖሚ ውስጥ ሁሉ ነገር አለን። ሁሉ የጠፋ ምንድነው? ማስተባበር ብቻ ነው። መልካም አስተዳደር ነው የጠፋንና መልካም አስተዳደሩ ሲመጣ ልቦናችን ደህና ሲሆን ሲሻለን፣ አሁን ታመናል፣ ሲሻለን ሁሉ ነገር መስራት እንችላለን። ዳኞችን ቦታ በብዛት እነሱ ቢይዙልን፣ ማንም የሚጠቅሳቸው የለም፣ ማንም ጉቦ የሚሰጣቸው የለም፣ ማንም ሊያታላቸው አይችልም። ያንን ቦታ እነሱ በብዛት ቢይዙልኝ ነው። ለምን ማስተማር አልችልም እንዴ? የህግ ትምህርት መማር አይችላሉ፣ ማስተማር ይቻሉ ናቸው። ቅድም ሰምቻቸዋለሁ። የህግን ስራ መስራት ብዙ ነገሮች አሉ የሚሰሩ ስራዎች። ለነሱ ልመና ሳይሆን የስራ መስክ ይከፈታል። ለዛች እግሩም ለሌለው እጁም ለሌለው ሰው ስራው ሞልቷል። አሁን እግዚአብሔር ይመስገን ማሽኖች መጥተዋል፣ ቴክኖሎጂ እየተስፋፋ ነው። ቁጭ ያሉበት ቦታ ላይ እኮ መስራት ይችላሉ። በተለይ ጀርመን ሀገር ልንገራችሁ፣ እነዚህ ሸክም ምናምን የሌለበት ቦታ ላይ ባንክ ቤት፣ ቴሌ ምናምን አንድ ወንድ አታገኙ። ሁሉም ሴቶች ናቸው የሚሰሩት። ሁሉም አንደኛ ጉልበት የሚጠይቅ ነገር አይደለም፣ ቀላል ነው፣ አክሰስ ያደርጋሉ። ስለዚህ አካል ጉዳተኛውን በዛ ገብቶ መስራት ይችላል ስራውን። ያንን መቼ ማን መደበ ማን አየው ነው እንጂ አሁንም እንደዚህ ብለን ተድበስብሰን የምንሄድ ከሆነ ችግራችንን ልንወጣው አንችልም። ግን እግዚአብሔር ጤና እድሜ ይስጠን እናደርገዋለን የሚል ተስፋ ነው። ተስፋ ደግሞ ጥሩ ነገር ነች። እምነት፣ ፍቅርና ተስፋ ናቸው፣ ሶስቱ ናቸው። ጸንቶ ይኖራሉ። ፍቅር ሁሉን ያሸንፋል። ግን ተስፋ ከሌለ ደግሞ ማን ነው ተስፋ አድርገን የምንኖረው ነው? እግዚአብሔርን ተስፋ አድርገን እንኖራለን። ማህበረሰባችንን በተለይ የማህበረሰቡን ችግር ስንቀርፈው እውነቴን ነው ብዙ ነገር እንቀርፈዋለን፣ ሁሉን ነገር እንቀርፈዋለንና
ያንን የሚሰራ አካል እንዲመጣልኝ ነው ተስፋዬም የምሰራው እድሜ እስከፈቀደልኝ ጉልበቴ እስከፈቀደልኝ ድረስ እንግዲህ ትምርቴን አውጥቼ የትም ወስዶ አልችልም ሰጥቶኛል መምህር በእውነት ለመናገር ደስ ብሎኛል ብዙ ነገር ከውስጡ አገኘን አሁን ኢትዮጵያ ብዙ ውጥረት ውስጥ ማህበራዊ ኪሳራ ውስጥ እንደ ማህበረሰብ ደግሞ ብዙ ችግር ውስጥ ነው ያለነው እንደ ማህበረሰብ ማለት ነው ትውልዱን በሚሰልቡ አስተሳሰብን በሚሰርቁ ሰው ልቡ ያለው አሜሪካ ነው ስጋው ያለው እዚህ ነው ትውልዱ ዝብርቅርቅ ያለበት ነገር እንዳለ ያስታውቃል እንደው ዝም ብለህ ስትገመግመው አሁን ኢትዮጵያ እንደ ማህበረሰብ እንደ ፖለቲካ ሳይሆን ደስ ይለኛል እንደ ፖለቲካም ኮሜንት ካረከው ግን እንደ ማህበረሰብ ያለብን ፌለሪቲ ምንድነው ብለህ ትለናለህ አንተ አሁን ያለብን ችግር ምንድነው አሁን ያለብን ችግር ስንቱን ተናግረን መናገር ይከብዳል በጣም በርካታ ችግር ነው ግን ቁልፉ አንድና አንድ ነው ለምንም ነገር ቢሆን ለችግራችን ሁሉ ቁልፉ አሁን እናገራለሁ ዕውቀትና እውነት ናቸው በቃ ሌላ ምንም ነገር የለንም የምንሰራውን ስራ በእውቀት ላይ ተመስርተን እንስራ ዕውቀትም ኖሮን በእውነት ደግሞ ካልሰራ ነው ጥፋቱን ልናስከትልበት እንችላለን ስለዚህ ዕውቀትና እውነትን ከያዝናቸው መስራት እንችላለን ማድረግ እንችላለን እኔ የምናገረው መሆኜ ካልተገኘው ካልኖርኩት እውነት አይደለም ማለት ነው ውሸት ነው ማለት ነው ስለዚህ ሰው ዕውቀቱን ለበጎ ተግባር ቢያውለው ሲያውለው ኒውተንም እኮ ያንን ቦምብ ሰርቶታል ግን በኋላ ተጸጸተ ነው የሚለው አልበርትም እንደዛ ነገር ብለዋል ተጸጸቱ ነው የሚለው ግን ተግባራዊ ስናደርግ በእውነት ለማህበረሰቡ ያስፈልገዋል ይጠቅመዋል ብለን የምንለውን ነገር በትክክል የምንሰራበት ከሆነ አሁንም ችግሩ ቀላል ነው ልጄን እኮ የምነግረው ነገር እውነቱን ነው ለልጁ ማን ነው ዳቦ ሲጠይቅ ድንጋይ የሚሰጠው ማን ነው ይላል ሲጠይቅ ጊንጥ የሚሰጠው ማን ነው ይላል መጽሐፉ ራሱ ስለዚህ ማህበረሰቡን መረዳት ስለ በእውቀት የምሰራውንም ነገር በእውነት መስራት ዕውቀትና እውነትን አንድ ጋር ካላስተባበርን በስተቀር አሁንም በካድሬ ጉዞ የትም ልንደርስ አንችልም ማን ያስተባብረዋል ተቋማዊ የሆነ ሲስተም መኖር አለበት ብለ ትገምታለህ ይሄንን ነገር ለማሰብ ምክንያቱም አሁን እንደ ማህበረሰብኛ በጣም ብዙ የከሰርናቸው ነገሮች መካከል አንዱ ቅድም እንዳልከው ማህበራዊ እውነቶች አሉ አባቶቻችን የነገሩን ለረጅም ጊዜ የተመከረን ያደግንባቸው የኖርንባቸው እውነታዎች አሉ እንደገና ደግሞ እዛ ጋር እንዳልከው ደግሞ የሳትን ያለንባቸው ደግሞ እነዚህ ዕውቀት ያጣንባቸው ያሉ ነገሮች አሉ መጽሐፍ ቅዱስም ሲናገር ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል ነው ዕውቀት ያጣናቸው ዕውቀቶች አሉ ማለት ነው እንደገና ደግሞ ሚስ ያደረግነው እውነት አለ እንዳልኩም የመንፈሳዊ ኪሳራ ያመጣል መንፈሳዊ ኪሳራ ደግሞ ኢኮኖሚውንም አሁን ምናየውንም ማህበራዊ ኪሳራውንም ያንዳንዱ የትውልድ መጥፋት መበላሸት ብዙ ምናየው ውጥንቅጦች እንዲፈጠሩ አድርገዋል እንደዚህ መቋጠሪያ ቢሆኑ ውስጥ ያሉት እነዚህ ግን ወደ ሲስተም መምጣት ይችላሉ ብለ ትገምታለህ ወደ ስርዓት ወደ ሲስተም አዎ የቅድሞ ዝም ብዬ ትንሽ ፖለቲካ እንዳልሆንባችሁ ብዬ ነው ባካችሁ ፖለቲካ አይደለም ማራ እውነቱን ማወራው ቅድም ያልኩን ቤተሰብ የቤተሰብ ጉዳይ ሚኒስትር ብዬ ቤተሰብ በጣም ሚሊዮን ነው ብዙ ቤተሰብ አለ ግን ያን የተበተነ ቤተሰብ ሰብሰብ ማድረግ ይፈልጋል ወደ ቲሹ ወደ ኦርጋን ሰብሰብ ማድረግ ይፈልጋል ለኔ ዝም ብዬ ማሰበው አሁን እዚህ አዲስ አበባ ላይ የምኖረው እስቲ አዲስ አበባ ላይ 100 ቤተሰቦችን አንድ ጋር እናደራጅ እስቲ ዝም ብለን 100 ምን ይሆናል የቤተሰብ ራስ አገዝ ቡድን 100 ቡድን እስቲ 100 ቤተሰብን አንድ ጋር እናደራጅ ዝም ብለን 100 እስቲ እርስ በርሱ ይተዋወቃሉ እውነቴን ነው የምላችሁ አዲስ አበባ ላይ አሁን 100 ቤተሰብ ጎረቤታችሁ ያላችሁ ሁሉም ኦርቶዶክስ ነው አይደለም ሁሉም አማራ ነው አይደለም ሁሉም ኦሮሞ ነው አይደለም ሁሉም ፕሮቴስታንት ነው አይደለም ከየቦታው ተቀላቅለን የምንኖር ሰዎች ነው ተቀላቅለን የምንኖር ሰዎች እና መቶአችን እርስ በርሳችን እንተዋወቃለን ወይ አንድ ምላትንም ነገር አለች ጎረቤት ያለው ሰው ባለቤቱ መንታ ብትወልድ የመንታ እናት ያታግዙኛላችሁ እንዴት ሆና እንደምታጠባ እኔ ጋር ሁለት ወንዶች ልጆች አሉኝ ብያቸዋለሁ ሁለቱም መኪና አላቸው እግዚአብሔር ምስክሬን መኪና አላቸውና የክትባት ቀን አንዱ ልጅ ወስዶ ክትባት አስከትቦ ቢመጣላት ባለቤት ደግሞ ሌላ ቀን የህፃናቱን ጨርቅ ብታጥብላት የሌላዋ ደግሞ ያንተ ቤተሰብ ደግሞ ከወዳ በኩል ያለው መጥቶ አንድ ቀን ሙቅ ቢያሞቅላት አጥሚት ቢሰራላት ያ ቤተሰብ እንዴት ነው የሚሆነው የገንዘብ መስጠት አይደለም እንዴት ነው የሚሆነው ያ ቤተሰብ እንዴት ነው የሚፋፋው ስለዚህ እርስ በርስ መተጋገዝም በማዳበር ልናመጣው እንችላለን ሌላው መጨመረው
እነዚህ 100 ሰዎች በወር 10 ብር ማውጣት ይከብደናል 10 ብር ብቻ ማውጣት ይከብደናል ወይ አይከብደንም 100 ስንት አወጣ ማለት ነው በወር 1000 ብር በሁለት ወር 2000 ብር 3000 ብር እያለ ይሄዳል ይሄ ማለት አንዷ ግሩፕ ነች አንዷ ቡድን ነች በቀደም ቦረና የተራበቀን ይሄ አንዱ ቡድን የ3 የ4 ወሩን አንድ ጋር ተራቅሞ ቦረና ላለው አንድ ቤተሰብ አንዲት የፍየል ገልገል ገዝቶ ሰጥቶ ባከን ወንድሜ በርታበት ተጠንክርበት ብሎ ቢሰጠው ልብስም ያለውን ይዞ ቢሰጠው ጨርቅም ያለውን ዱቄትም ያለውን ዘይትም ያለውን ወስዶ ቢሰጠው ጎንደር ላለው ደግሞ ኦጋዴን ወስዶ ቢሰጠው መቀለ ያለው ደግሞ በቀደም ጋምቤላ ውሃ በተለቀለቀ ጊዜ ወስዶ ቢሰጠው ምንድነው የሚሆነው ቤተሰብ ለቤተሰብ ነው የሚሆነው WHO ዓለም ባንክን አንጠብቅም የዓለም ምግብ እርዳታ ድርጅት USAID ምናምን ብለን አንጠብቅም ራሳችን በራሳችን ምክንያቱም አስበው ጠቅላይ ሚኒስትሩም እዛ ቤተሰብ ውስጥ ነው ያለው ዝናቡም እዛ ውስጥ ነው ያለው ስም ባልጠቅስ ደስ ይለኛል ሌሎችም ባለስልጣን ሁሉ እዛ ውስጥ ነው ያሉት ኃይሌ ገብረስላሴም እዛ ውስጥ እኮ ነው ያለው ሳሙኤልም ሳንሻን እዛ ውስጥ ነው ያለው ማነው ክንዴም እዛ ውስጥ ነው ያለው ስለዚህ ቤተሰቡ ብዙ ነገሮች አሉት ብዙ ሰዎች አሉት 10 ብቻ ለ 100,000 200,000 ምን ሊያዋጡ የሚችሉ ሰዎችና እርስ በርስ ያንን ብንሰራው ማንንም የውጭን ሰው እጅ ሳና እኛ ራሳችን መውጣት እንችላለን ነው ለኔ እና ከ120 ሚሊዮን ህዝብ በ100 ሚሊዮን ህዝብ በ100 ቡድን ቢመደብ አንዱ ሴል ከሌላው ሴል ጋር ግንኙነት ቢኖረው ሀገር ኔትወርክ ናት ሶ አንድ ችግር ተፈጠረ ሲባል በዛ ቡድን ውስጥ የማያቀው ጉዳይ አይኖርም ማለት ነው ባይዞ ይሄ የሱ ፕሮፖዛል ነው እንደ ብዙ እኔ እንደውም ወደ መጽሐፍ ቢቀይረው ሁሉ ከመወደው አንዱ ይሄ ነው እንትሩ በጣም ይገርማል ማለት በ100 የተደራጁ ቤተሰቦችን በመላው ኢትዮጵያ ያሉ ሐዋሳ ያለ ጅማ ያለ ናዝሬት አዳማ የትም ቦታ ያለው 100 ባሉ ቤተሰቦች በአንድ ሰፈር ላይ ታርጉ ቢደረጉ አንዱ 100 ፋሚሊ ከሌላኛው 100 ፋሚሊ ጋር የሚያርገው መስተጋብር ሀገርን ጸንታ እንድትቀጥል ያደርጋል የሚል ፕሮፖዛል አለው እና እሱን እንደውም ፕሮፖዛሎች አሉት ወደ መጽሐፍ ይሄንን ቢቀይረው ምን ያህል ሚሊዮን ሰዎችን ሊቀይር እንደሚችል ይሰማኛል መምህር ስንት ሰዎች ይወዱታል ይሄንን አላውቅም ይሄንን ሐሳብ ስንት ሰዎች ይወዱታል ስንት ሰዎች ያከብሩታል አላውቅም በጊዜው ግን ይወለዳል እንደ እግዚአብሔር ፈቃድ ግን ለኔ ይሄ 100 የሚለው ነገር የአገርም እርሾ ነው ትልቅ ነገር ለማድረግ የሚችል ነው ትልቅ ነገር ማድረግ ይችላል አቅምም አለ በዛ ላይ የትምህርት ስርዓታችንን ብንገራው የትምህርት ስርዓቱን ብንገራው እነዚህ 100 እኮ ትምህርት ቤት የሚናገሩት እነሱ ናቸው ስለ መንገድ የሚያወሩት እነሱ ናቸው ስለ መብራት የሚያወሩት እነሱ ናቸው ስለ ግብርና የሚያወሩት እነሱ ናቸው እነዚህ 100 ናቸው ካዝሬውን አይደለም አሁን እነዚህ 100 ናቸው የሚመሩት የሚፈልጉትንም ነገር እነዚህ 100 ናቸው የሚናገሩት እኔ ይሄንን ነው የምፈልገው ይሄንን አልፈልግም ካለ አልፈልግም እኮ ነው በግድ የምታበላው ነገር የለም ሰውነታውን ካልፈለገ እኮ አታበላው ምንም ነገር የፈለገ ጮማ ብትቆርጥለት እምቢ ካለ እምቢ እኮ ነው ስለዚህ ቤተሰብ ላይ ነው መሰራት ያለበት እና ቤተሰብን ካሳደግ ነው አገር ታድጋለች አሁንም የቤተሰብ ላይ ነው ችግሩ ሁሉ ጎዳና እንዴት ነው የሚወጣው ጎበዝ እንዴት ነው ጎዳና የሚወጣው አንድ የወረዳ አስተዳዳሪ የሚጠየቀው አንድ ህፃን ልጅ ከቤት ወጥቶ ጎዳና የወጣ ቀን ጎዳና ላይ ሲያስ ከየት መጣ ይባላል ከማን ቤተሰብ ነው የወጣው ሲስተሙ ራሱ ይዘዋልና የት ነበርክ ወረዳ አስተዳዳሪውን የት ነበርክ ይሄ ወጣ ህፃን ልጅ ከቤት ወጥቶ ጎዳና ላይ ሲደርስ የት ነበርክ በተለይ ገበሬ ማህበር ላይ ምናልባት ገበሬ ማህበር ውስጥ የምታውቁ ሶስት ሰዎች አሉ ትምህርት ቤቶች አሉ የግብርና ኤክስቴንሽን ሰራተኛ አለ የጤና ኤክስቴንሽን ሰራተኛ አለ ሶስቱ ተባብረው አንድ ቤተሰብ ላይ ይሰራሉ ወይስ ለየብቻቸው ነው የሚሮጡት አንድ ቤተሰብ ላይ እንዴት ነው አካል ጉዳተኛ ጎዳና ላይ እንዴት ነው የሚወጣው አንድም ሰው አይወጣብኝም ጎዳና ላይ ብዬ የምሰጠው ነገር ታች ያለው ተግባራዊ ካደረገው የሚጎለው ነገር ከሞላለት ለምን ነው የሚወጣው የጎዳና እንትን ሱስ የለበትም እኮ የልምና ሱስ የለብንም ስለዚህ እዛ ላይ እድገታችን እዛ ላይ ነው የሚሆነው ስለዚህ ቤተሰብ መሰረት ያደረገ እድገት ሁሉ ጊዜ ይኖራል ቤተሰብ ይቀጥላል እውነቱን በላቸው ቤተሰብ እኩል ነው የዝናቡና የአብይ ቤተሰብ እኩል ናቸው የተስፍየም የጋሻ አድማሱም ሁላችንም ቤተሰብ እህቴም ቤተሰብ ሳቴላ ቤተሰቦቻችን እኩል ናቸው በቤተሰብ ማንም ይበላለጥ የለም የብሔር ብሔረሰብ ጥያቄ አይደለም ቤተሰብ ሁሉም እኩል ነው ስለዚህ ሁሉንም ቤተሰብ እስቲ በዚህ ስርዓት ውስጥ ቅድም ባልኳችሁ ስርዓት ውስጥ ጾሙን የሚያድር አካል ክፍል አለ ወይ ነው አሁን ጥያቄው
ጾሙን የሚያድር አለ አንድ የገባው ለሁሉም ይሆናል አለ ወይ ቂጣም ብንበላ ጾማን ብትቆርጥ ምን ብትሆን ጾሙን የሚያድር አካል ክፍል አለ ወይ የለም ስለዚህ ፌደራሊዝም የምንለው አገሪቱ ያላትን ሀብት ለሁሉም በተመጣጣኝ መንገድ ማካፈል ማለት ነው እኩል ላይሆን ይችላል በተመጣጣኝ እንዳስፈላጊነቱ ማከፋፈል መቻል ነው distribution of the national wealth fairly በእንግሊዘኛው ነው to distribute the national wealth fairly to all families ለእያንዳንዱ ቤተሰብ የሚያስፈልገው ነገር የምትወስደው ከሆነ ያነሳውም እኮ ከዛ ነው ግብር የምትሰበሰበው ከቤተሰብ እኮ ነው የምታወጣው ለምንድን ነው ወታደር ጋጋታ ለምን ታበዛዋለህ ባከነ ተወው ትናንሽ ፓምፖችን ብዙ ፓምፖችን ግዛና እርሻ ላይ ለምን አትሰራውም የጓሮ አትክልት ብቻ አይደለም የመስኖ እርሻ ላይ አልተሰማራንም መስኖ እነዚህ ወንዞች ይከሱናል ለንገራችሁ አመቱን ሙሉ የሚፈሱት ወንዞች ይከሱናል እግዚአብሔር የሰጠንን ጸጋ በአባቡ ካልተጠቀምን ይከሱናል ይወነጅኑናል እስቲ አስባችሁ ያሉት ወንዞች በአገር ላይ ቁጥር ስፍር የላቸውም ግን ያንን በፓምፕ ተጠቅመን በመስኖ አደረግነው ወይ ግድ ለሚቀጥለው ትውልድ ያደርጓል ብዬ እምነት አለኝ ተስፋም አለኝ ፕሮፌሰር እዚህ ጋር እንዳለ ቻይናዎቹ በተለይ ከማኦ ሪቮሉሽን እና ከማኦ አብዮት በኋላ ያላቸው የኢኮኖሚ ባህሪ አሁን ከምትለው ነገር ጋር ትንሽ የመቀራረብ ነገር ካለው ሰፖርት ሊያደርግልህ ይችላል ብዬ ነውና እዛ ላይ አሁን ቻይናዎቹ በምን ኢኮኖሚካሊ በአሁን ወዳሉበት ደረጃ ይሄ የማህበረሰባዊ ኢንቲግሬሽናቸው ምን ያህል ረድቷቸዋል ብለህ ትላለህ እንደ ኢኮኖሚስት ይሄ የመጨረሻው ትልቁ ጥያቄ ነው እኔ ቻይና ሄጄ አላየሁም እስራኤልም ወርጄ አላየሁትም ግን ከጻይነ ነገር ከማሰብ ከጀመርኩኝ በኋላ ሁለት ነገሮችን ተማርኩኝ ቻይናዎች ይሄንን ሲስተም ይጠቀሙበት የቤተሰብ ሲስተም ይጠቀሙበታል በተለይ ቤተሰብ አብሮ አያቶች ቅድማቶች አብሮ ነው የሚኖሩት አያቶች ለልጅ ልጆቻቸው የሚያስተምሩትን ትምህርት ባህላቸውን ይፈልጉታል እሴቱን ይፈልጉታል እና ለብቻ እንደ አውሮፓውያን አይደሉም አውሮፓውያን ልክ 18 አመት ሲሞላው ጥሎ ነው መጣው እናት በኋላ የምናምን ማገገሚያ ውስጥ አባት ምናምን ማገገሚያ ውስጥ ነው የሚጣሉት ግን እዛም መጦር ሁሉ አለ ቻይናዎች ይጧጧራሉ ባህላቸውን ይመጋገባሉና አያት የልጇ ልጆች ታሳድጋለች ቁጭ ብላ ቤት እንደዚህ ወንዱም ሴቱም እስራኤሎችን በቤተሰብ ላይ ነው የሚሰሩት የሚል ነገር ነው ሰማሁት ምናልባት እስራኤል እንግዲህ ያለችበትን የኢኮኖሚ ደረጃ የቴክኖሎጂ ደረጃ እናየዋለን ቻይናም እንደዚሁ እና ምንድነው የሚሆነው መሰለ ጤናኛ ቤተሰብ ሲኖር ለስራም ተነሳሳለ ለማህበራዊ እድገትም ተነሳሳለ ምክንያቱም ይደማመጣላ ሰው ያን ቀን አስበው ማንንም ባለስልጣን የሚወጣው ከቤተሰብ ላይ ነው ማንንም ቤተሰብ የሌለው አይኖርም ስለዚህ እሱ ለቤተሰቡ ጥሩ ካልሆነ ወደ ላይም ከፍልል አይችልም ስለዚህ ለራሱ ጥሩ የሆነ ሰው ለሌላው ለጎረቤቱ ጥሩ ይሆናል ለቤተሰቡ ጥሩ የሆነ ሰው ደግሞ ለማህበረሰቡ ጥሩ ያስባል ያደርጋል ስለዚህ እነዚህ የሚመጋገቡ ነገሮች ናቸው ማንንም ከማንንም ጋር ሳይለይ በእኩልነት እኩል ነን ቅድም ያልኳችሁ ቤተሰብ እኩል ነው የማንንም ቤተሰብ ከማንንም ጋር ከማንንም አይበልጥም አያንስም ስለዚህ ሰዎች ልንበላለጥ እንችላለን በሰውነት አቋማችን በመልካችን በተሰጠን ጸጋ ልንበላለጥ እንችላለን ግን ቤተሰብ እኩል ነው በትክክል ከያዝነው ቤተሰብ ከቤተሰብ የሚበላለጥ ነገር የለውምና እነዚህ ነገሮች መስፋት ያለባቸው ናቸው ሁሉ ጊዜ ይሄንን የማመጣው መመሰራቸው ከተፈጥሮ ላይ ተነስተን ስንሰራ እንበለጽጋለን የሚል ነው ተፈጥሮ ላይ ምንድነው ሁለቱ የአሜሪካ ወንድማማቾች አልበርት ራይት እና ዊሊያም ራይት የሚባሉት አውሮፕላን መጀመሪያ ያሰሩ ልጆች ሁለቱ ናቸውና የመጀመሪያው አውሮፕላን እኮ የዛሬ ቦይንግ አልነበረም ወገኖቼ 3 ሰከንድ ነው በራ ቁጭ አለችው ከዛም በኋላ በትውልድ ቅብብሎሽ ቦይንግ መጣ ጨረቃ ላይ መሄድ መጣ ማርስ ላይ መድረስ መጣ ስለዚህ ዛሬ ከጀመርነው በቤተሰብ ላይ መስራትን ከጀመርነው እንፋፋለን ወደ ተፈጥሮ ነው ቤተሰብ አይወድቅም ቤተሰብ ሁሉ ጊዜ ይኖራል ሰው ይሞታል ግን ቤተሰብ አይሞትም የቤተሰብ ኃላፊ ሊሞት ይችላል ሰሪው ግን የኔ ልጆች እኮ ሌላ ቤተሰብ ነው የሚመሰረት የልጆቻቸው ቤተሰብ መሰረት ቤተሰብ ዘላቂ ነገር ነው ቋሚ ነገር ነው ስለዚህ አገርንም ቋሚ የሚያደርጉት ቤተሰብ ነው ስለዚህ አገር ቋሚ ነች የምንለው ቤተሰብ ቋሚነቱን ያሰብነው ነውና የማይቻል ነገር የለም ግን ትንሿን ነገር መጀመሪያ ጠጠሯን እናስቀምጣት ትልቅ ህንጻ እኮ ለመስራት መጀመሪያ ምንድነው የመሰረት ድንጋዩ ነው የሚጣለው መሰረቱን የሚሰራው ስለዚህ መሰረቱ ደግሞ ጠንካራ ከሆነ ልዩን ዛሬ የምናያቸው ልዩነቶች ሁሉ ራሳቸውን በራሳቸው እየማሙ ነው የሚሄዱት ምናልባት ዩኒቨርሲቲ ውስጥ ማለኔ
ጓደኞች አሉ አሁን ዛሬም በማስበው ደረጃ አሉ አንዱ ሙስሊም ጓደኛዬ ነው ሙስሊም ነው መጥራት ይችላል ሳፊ ከማል ይባላል ሙስሊም ነው ሁለተኛ አሁን ፕሮቴስታንት ሆኗል ፍቅሬ ዘውዴ የጉራጌ ቤተሰብ ነው የዋለሽታ እንደ ሌላ ነች አዲስ ሌላ ነች ማን እንደሆነ አንታወቅ በአንድ ነገር ግን ተግባባላችሁ አንድ ክፍል ውስጥ እኮ ነው የምንበላው አንድ ክፍል ውስጥ ማለት እኮ ምግብ ማለት እኮ ነው አንድ መምህር ለኔ ለጆሮ አይነግሮም ለማንም ለጆሮ አይነግሮም እኩል ነው የሚያስረዳን ስለዚህ ኢትዮጵያ ደግሞ ለዛ ቅርብ ነች ዛሬ ቁጭ ብለን እኮ እዚህ መንገድ ላይ በዚህ ሁሉ ረሃብ በዚህ ሁሉ ችግር በዚህ ሁሉ መፈናቀል መንገድ ላይ የሚጣላ ሰው አይታችሁ ታውቃላችሁ ወገኖች እስቲ መንገድ ላይ እኮ የሚጣላ ኢትዮጵያዊ የለም ያበደም ቢሆን አይጣላም ስለዚህ ይሄ ሁሉ ይዞን የሚሄደው ምንድነው ስሪታችን እንደዛ አይደለም ስሪታችን የመለያየት ስሪት አይደለም የመተቃቀፍ የመደጋገፍ የመተጋገዝ ነው እንጂ የመለያየት እንትን የለንም ስንሰራ ተሰርተን ነው ለጎበዝ ልክ ድም እንዳልኳችሁ ጨጓራው ጉበቱ ምኑ እንደተሰራው ከሰውየው ጋር እኔ ሁሉ ማህበረሰብ የተሰራነን ስሪቶች ነን ስለዚህ አንዱን ከአንዱ ልትገነጥሎ የምትችለው ስሪት አይደለም ዋው አንድ ጥናት አብዛኛዎቹ አምባገነን የሆኑ መሪዎች ላይ ወደ ኋላ ሄዶ ይሰራል እና እነዚህ አምባገነን መሪዎች የቤተሰብ ባክግራውንዳቸው ምንድነው ብሎ ነው የሚሰራው ጥናቱ ማለት ነው አብዛኛዎቹ ሲንግል ፓረንት የሆኑ በአስተዳደግ ላይ በጣም ጭካኔ ዱላ በትር አርፎባቸው ያለፉ አብዛኛዎቹ ልክ ታላቁ እስክንድርን ሁሉ ይወስደዋል ጥናቱ ላይ ማለት ነው አሁን ታላቁ እስክንድር ሲንግል ፓረንት እናቱን አተሳደገችው አካሄዳቸው በተቀላለ ሁሉም ሲታይ ሲንግል ፓረንቶች ይሆኑና መጨረሻ ሲመጡ ወደ አምባገነንነት የሚቀየሩ ግለኝነት በጣም ዶሚኔት የሚያደርጋቸው ኤዘር በተበተነ ቤተሰብ ውስጥ ወይም ደግሞ በብቻ ትግል ውስጥ በብዙ ነገር ስኖረው ስነ ልቦና ክራይሲስ ውስጥ ገብተው ከገቡት መካከል ይወጡና ሲወጡ ያ የጎደለው ጎናቸውን ያ በቤተሰብ አስተዳደግ ውስጥ ሚስ ያደረጉትን ያጡትን ነገር በአያቁትም እና ስነ ልቦና ማኒፌስቴሽኑ ወደ አምባገነንነት ይቀየርባቸዋል ብሎ ያስቀምጣልና ብዙዎቹን ዘው ጥናት ውስጥ ያረጋል ሶ ሄደ ሁሉ አብዛኛዎቹ እዛ ላይ እንደሚያስቀምጣቸው ጥናቱ ላይ ስታይ አብዛኛዎቹ እንደዚህ ነው እና እንዴት እንዲ ሊፈጠር ቻለ ብሎ ስነ ልቦናው ላይ ያጠናዋልና እዛ ላይ ምናልባት ላንተ ያግዛሃል ብዬ እኔን ቅድም ምናልባት እናቴን ብዙ አግዝፌ ስናገር ሰምታችሁኛል አባቴም ደግሞ ከዛ ይበለጠ ግዙፍ ነው ከዛ ይበለጠ ረጅም ነው ቁመቱ በጣም ቆንጆ ነው ጎበዝ ነው ባይገርማችሁ የኃይለ ሥላሴ የመጀመሪያው ፓርላማ ተመራጭ ነበር የመጀመሪያው በ24 አመቱ የፓርላማ ተመራጭ ነበር አባቴ እና በኋላ ያው በትንሽ ችግሮች እንትን አለብኝ እንጂ እኔ ሰራተኛ ሆኜ መምህር ሆኜ አብረን ቁጭ ብለን ጠጅ ቤት አብረን እንጠጣለን ከአባቴ ጋር እንደ ጓደኛ ነበር የምንጠጣ ነበረው ይርጋ ጨፌ ላይ አብሮ ከአባት ጋር መጠጣት ምናምን ኖር አይደለም ቁጭ ብለን አብረን እንቀላለዳለን ቀልደኛ ነበር እንቀላለዳለን ሳንቲም አለው ተባብለን የምንገባበዘው እና አልጎደለብኝ ሳይጎልብኝ ነው ያደኩትና ሙሉ መሆን ቅድም ያልኩት ቤተሰብ ቅድም ያልኩት የቤተሰብ ነገር ሙሉነቱን የሚያሳየውና እናትም አባትም እኩልነን ምናምን በሚለው አይደለም ሁለቱ ተዛዝነው በሚያሳድጉት ቤተሰብ ተሳስበው የሚያሳድጉት ቤተሰብ በጣም ምርታማ ነው ምርታማ ካደገን በኋላ የባህሪ መዘበራረቅ አይደርስበትም የማህበሬ መዘበራረቅ እኮ ነው ሌላው ስልጣን ላይ የሚመጡ ሰዎች አስበው ነው ወይ የሚመጡት የሚያደርጉትን ነገር አውቀው ነው ወይ የሚመጡት መጀመሪያ ስዕሉን ስለውት ነው ወይ የሚመጡት ወይስ ድንገት እጃቸው ሲመጣ የሚያደርጉት ነገር ግራ ይገባቸዋል ነው ስለዚህ ማንንም ሰው ወደ ቦታው ሲሄድ ማንንም ሰው በቤትኛው ቦታ እኮ ነው ሱቅ መክፈት እንኳን የሚፈልግ ሰው እንዴት እንደሚከፈት እንዴት እንደሚሰራ እንዴት ደንበኛ እንደሚደረግ እቃው እንዴት እንደሚያዝ ካላወቀው በስተቀር ወይ አይጥ ይጨርስበታል ወይ ገንዘቡን ራሱ ዘርቶ ይጨርሰዋል ዱቤ የሰጠውንም ሰው ሳያውቀው በዛው ሊቀር ይችላልና የምንሰራውን ስራ ማወቅ ከቻል በተለይ ማህበረሰቡ ላይ ያለውን ችግር መረዳት ከቻል አያቅትምና ሳይረዱ መምጣት አንዱ ትልቁ ችግር ነው ትልቁ ሳድስ ቤዚክ ፕሪንሲፕልስ ኦፍ ባንኪንግ ኦፕሬሽን ይላል መጽሐፉ ይሄ መጽሐፍ በባንኪንግ ስርዓት ላይ የተጻፈ ነው ኦልሞስት ጠቅለል ብሎን ይሄ መጽሐፍ እንረዳው ወይም ሳናነበው መረጃው ይኑረን ቢባል ባጭሩ እንዴት ገልጸዋል
መጀመሪያ ባንክ የሚለው ነገር ዝም ብለን ቅድም ከመላችሁ ከአካላችን ክፍል ጋር ባንክ የሚለው ነገር ዝም ብለን እናመሳስለው እስቲ ከአካል ክፍል ጋር ለኔ ባንክ የአካላችን ክፍል ልብ ነው ልብ ምንድነው የሚሰራው ስራ ኦክሲጅኑ የወጣበትን ደም ወደ ልብ ያመጣና ኦክሲጅኔት አድርጎ ወደ ሰውነት ክፍል ማሰራጨት ነው ስለዚህ ባንክ ስራው እኔ ጋር ትርፍ ገንዘብ ያለውን ወስጄ ባንክ አስቀምጣለሁኝ የማይሰራው ማለት ነው እኔ ጋር ስራ የሌለውን ገንዘብ ወስጄ ባንክ ታስቀምጣለሁ እሱ ወደ ስራ ቀይሮት ለተበዳሪው ይሰጣል ስለዚህ ሰው እንዴት ነው ወስዶ ባንክ ቤት ገንዘቡን የሚያስቀምጠው ያ የተበደረው ሰው እንዴት ነው ስራ ላይ የሚያውለው የሚለው ነገር ነው የሚገልጸው እዚህ መጽሐፍ ላይ የሚበደረውን ነገር ለምን አላማ እንደሚበደር ካላወቁ አሁንም ገንዘቡ ጠፋ በለው አዎ ደሙ ፈሰሰ በለውና ያንን እንዲያውቅልኝ ነው እዚህ ላይ የከተልኩት ኢትዮጵያ ባንኪንግ ስርዓት አሁን ባለው መልኩ ኖት ፖለቲካል ግን የባንኪንግ ስርዓት አንተ እንዴት ታየዋለህ እቺ የምታወራው ስለ ኦፕሬሽን ነው ውስጥ ባንክ ውስጥ ስለሚሰራው ስራ ነው ባንኪንግ ደግሞ ራሱን የቻለ ሌላ ሙያ ነው ሌላ ፊልድ ነው በአጠቃላይ የኦፕሬሽኑ ይኸው ዝም ብሎ አሁን ኢትዮጵያ ባለችበት የባንክ ስርዓቱ እቁባችን አለ ድራችን አለ በተፈጥሮ ውስጥ ያሉ ማህበራዊ እቁቦቻችን ማለት የባንክ ስርዓቶቻችን ናቸው አሁን ያለው የባንክ አጠቃላይ የባንኪንግ ኦፕሬሽን ከእቁቡ ኦፕሬሽን በመጠኑ በሁለት ቃላት አነጻጽርልኝ ብዬ የምለው ምንም ነገር የለም ይሄ ትልቅ ፖለቲካ ነው እዚህ ቦታ ላይ ደግሞ እሱን አላስገባም ይቅርብኝ እነ መምህር አድማሱና ያቺ ወንድሜ ተስፋዬ እነ ሳቴላን ጋር ይሄንን አልናገርም እሺ ይሄ ነው አይደለም ሌላ ነገር ነው የሚያደርግብኝ የፖለቲካ ምርጫ ሳይደርስ ቅስቀሳ ጀመርኩ ነው የምባለው እሺ ሳድስ የመጨረሻዎቹ ቆይታ ላይ ነው ያለነው ምናልባት ከናንተ ውስጥ በሐሳብ መጠየቅ የምትፈልጓቸው ጥያቄዎች ያላችሁ ሰዎች ካላችሁ ለናንተ ፈንታ እንሰጣለን ፕሮፌሰርን አግኝታችሁ በትጠይቁት የምትፈልጉት ማናቸውም ማህበራዊ እንደገናም ደግሞ ኢትዮጵያዊ የሆኑ ሐሳቦች ካላችሁ ለአንድ ለሶስት ለአራት ሰው እድል መስጠት ይቻላል ሳድስ ጥያቄ ያው ዘር ምንድነው የሚለው ነገር ለመጠየቅ ነው ማለት ኢትዮጵያ ውስጥ ስለ ዘር ብዙ ይወራል ብዙ ይባላል እኔ እክሌ ዘር ነኝ ያው እንደዛ ይባላል ማለት ነው እና ዘር ምንድነው ቋንቋ ልዩነት ቋንቋ ላይ መሰረት ያደረገ ነው ወይንስ ነገድ ላይ መሰረት ያደረገ ነው ምንድነው ዘር የሚለውን ለመጠየቅ ነበር አመሰግናለሁ ስሜ ያናሲሞስ ይባላል ፕሮፌሰር ስላዩ በጣም ደስ ብሎኛል እናንተን ስናይ እኔ አንድ በእናንተ እነሱ በነበሩበት ሰዓተኛ ምንም ባንወቅም ጊዜያችንን ባይሆንም ግን እንዲሁ በመንፈስም በመናየውም በመሰማውም ነገር ምን ረዳው አንድ ነገር አለ እሱ ምንድነው ጥሩ ፈራ እግዚአብሔር ያለው በእውቀት የተሞላ ቅድም ሲወሩ የነበሩትን ኢትዮጵያዊ የሆኑ ማህበራዊ መስተጋብሮችን ጠንቅቆ የሚያውቅ አንድ ትውልድ እንደነበረ ይገባኛል ለኔ ማለት ነው ያንን ትውልድ ደግሞ አሁንም ጨርሶም አልጠፋም ቅሪቱም እንዳለ ደግሞ ያው እናንተም ስላላችሁ አንድ ማሳያ ነው ያምናለሁ ግን ትልቁ ነገር አሁን መጠየቅ የምፈልገው ነገር ምንድነው እኛ ኢትዮጵያዊነት ማለት ደግሞ በኢትዮጵያ ውስጥ የቋንቋ እንጂ የዘር ልዩነት የለም ምክንያቱም የኛ የኢትዮጵያ ማንነት ማለት እንደ ነብር ጉርጉርነቱ እንደማይቀየር ሁሉ በዛ ልክ ነው ማንነታችን ሰፍቶ የተቀመጠውና እኔ የቋንቋ እንጂ የዘር ልዩነት አለብን ብዬ አላምንም ግን አሁን ምንድነው ትልቁ ነገር ሀገራችን ላለችበት የኢኮኖሚም የእውቀትም የትውልድም መበላሸትና ከመንገድ መውጣት ትልቁ ነጥብ ቅድም ሲወራ የነበረው ቀስ በቀስ ይሄ ምንድነው አሚሮን በማጠብ ትውልዱ ማህበራዊ መስተጋብሩንና ቤተሰባዊ እንትኑን እየተቀማመጧል አሁን ድሮ በጣም ጠብቂው ነው ቤተሰብ ኑሮ ነበረን በጣም የተሳሰረ አንዱ ላንዱ እስከ ህይወት እስከ መስጠት ድረስ የሚደርስ ቤተሰባዊ ጎረቤታዊ ሰፈር ሀገራዊ ኑሮ ነበረን አሁን ላይ ደግሞ የምናየው ነገር ምንድነው ግላዊነት የብቸኝነት ኑሮ በአንድ አጥር በአንድ ቤት ተከልሎ የመኖር እና ያነ ነገር ነው እያየን ያለ ነው ማለት ነው አንደኛ ይሄ ነገር እንዴት ሊመጣ ቻለ ምን ላይ ነው ነው ብሎ ይገምታሉ እሱ ማለት ምን የሚያክል መሰረት ያለው ነገር እንደዚህ ሲነቃነቅና ቦታው ሲስት
ማን ነው ተጠያቂ ሊሆን የሚችለው? እነማን ነበሩ ከዚህ መስመር እንድንወጣ የመጀመሪያውን ጭረት የጫሩት ወይም ያችን ቀዳዳ የፈጠሩብን እነማን ናቸው? ከምን የተነሳ ነው የሚለውን እንዴት አድርጎ ያስቡታል? አንድ ሲቀጥል ለኛ ለኢትዮጵያውያን የሚጠቅመን የትኛውን ማለትም አሁን ኢትዮጵያ በመጽሐፍ ቅዱስም ሆነ በተለያዩ ነገሮች ላይ ስናይ ብዙ ነገሯ በመለኮታዊ ኃይል ወይም በእግዚአብሔር ኃይል ነው እንጂ ይሄ ብዙም የፖለቲካው ወይም አሁን እቺ ዓለም ራን ያደርገችው ያለችው ወይም ያራምደችው ያለችው የፖለቲካ የኢኮኖሚ የተለያዩ ነገሮች ጥቅም አለው ይገባኛል። ግን የትኛው ለኛ ይሻለን ነበር ማለትም አሁን እንደ ስልጣኔ እንደ ተለያዩ ነገሮች ነው ወደ ትውልዱ የሚያምሩ በእውቀት መልክ የሚገቡ ነገሮች በሙሉ ጥጋቸውን እነሱ የደረሱበትን አይተናውኛ እየጀመርን ያለውን ነገር ማየት ይቻላል። ምክንያቱም ይሄን ነገር ተቀምጦ ያደጉት እነሱ አሁን ላይ ምን ደረጃ ላይ ያሉት ብለን ስናይ በጣም በጭንቀት ራሳቸውን ፎቅ ላይ ወረውራሉ እና ይሄ ሁሉ ምንድነው ሰው ከማጣት አባት እናት እህት ወንድም የቆነጠጥ ጎረቤት ከማጣት የተነሳ ነውና ይሄ አሁን አገራችን ራሱ ያራመደች ያለችው የፖለቲካዊ ዘመናዊ የፖለቲካዊ ስርዓት ለኛ ለኢትዮጵያውያን ይጠቅመናል ወይ ማለትም ጥጉና መጨረሻውን ስናየው እንደነሱ የመሆን እድላችን አይሰፋም ወይ ወይም ይጠቅመናል ወይ ለኛ የሚለውን ለመጠየቅ ነው። በጣም አመሰግናለሁ። ግናለሁ እኔ ስለሽ ይባላለሁ። የሳድስን ፕሮግራም ለብዙ አመታት ወይም ከተጀመረ ጀምሮ መከታተል የነበርኩ ነኝ። አጋጣሚ ሆኖ ያው ዛሬ ተሳክቶልኝ ስለተገኘው ደስ ብሎኛል። እኔ እንደ ግለሰብ ተማሪ በነበርኩ ሰዓት በተለያዩ በፓርት ታይም ሰራ የነበርኩት ነኝ። በአጋጣሚ ቤዚክ ፕሪንሲፕል ኦፍ ባንክ ኦፕሬሽን የሚለው ያው ለኢኮኖሚክስ ወይም ደግሞ ራስን ለውጥ የሚያዘጋጀው የጀርባ አጥንት ለሆነው ለግል ቢዝነሱ ትልቅ ግባት ሊሆንኝ የሚችል ነገር ታበርክትልኛል ብዬ ፕሮፌሰር አመሰግናለሁ። ያው እሱን ነው የምጠይቀው። እኔ ስማር ለ8 አመታት ራሴን ረድቼ ሳልቸገር ነው የተማርኩት። አሁን መንግስት ሰራተኛ ነኝ። ሆኖም ግን I can't afford with the living condition አሁን ባለው ሁኔታ አፎርድ ማድረግ አልቻልኩም። ስለዚህ ብቸኝነትም ምንም አለ። አንዳንድ ሁኔታዎችም ጥያቄዎች አሉኝ። እንደገና ያው ከእምነትም አንፃር አንዳንድ ጊዜ ያው ቀድም እንደተባለው መንታ መንገድ ላይ ማቆም ነገር ስላለ ትውልዱን ትንሽ የተሻለና ቀጥ ያለ መንገድ የሚሄደውን ሰው ለማስወጣት የሚካሄዱ ነገሮች አሉ እና እሱን በዚህ በተመለከተ በተለይ እንዴት እንለውጥ አሁን ለሌላም ሰው ይጠቅማል ብዬ ማስበው አንድ ሰው ራቱ እንዴት አፎርዴብል በሆነ መንገድ ራሱ እንዴት ባለው ሁኔታ እንዴት ተቋቁሞ ይሄድ የሚለው ከዜሮ ኢኒሺያል ካፒታል ሳይኖር በምን መንገድ እሱን መቋቋምና ወደ ለውጥ መምጣት እኔ አሁን ፓርት ታይም መስራት እችላለሁ። ኢቭን ከዚህ ከመንግስት ስራ ይጎለጎል ወረዳ ነው መስራው መስራት እችላለሁ። ግን ያው ፋሚሊም ጠየቅኩኝ ፈቃደኞች አልሆኑም አቅም ያላቸው ማለት እንደውም ብዙ የስልክ ዲያሎግ በማድረግ ሰዓት የሆነ ሰዓት ላይ ስልኬን ትንሽ ፎርዋርድ ተደረገ መሰለኝ ኢቭን ፎሎ አፕ የሚያደርጉ ሰዎች አሉ። ምክንያቱም የኔ ቅርብ ሰዎች ፋሚሊ ምናምን የተሻለ ተብለው ስለሚታሰቡ ኢንዳይሬክትሊ ሃይጃክ ማድረግ የሚፈልጉ ሰዎች የሚመስለኝ ነገር አለ ወይ ደግሞ ሃይማኖታዊ ይዘት አለው ምናምን እና ትውልዱን በሆነ መንገድ ጠርንፎ የማስወጣት አይነት የሚመስል ነገሮች አሉ። እሱን እንዴት እናርቀው? አንድ ኢኮኖሚካል አካይዳችን በምን ይሁን ለውጥ ቀድም አሁን ወደ ኢሪጌሽን ብንገባ የሚለው እኔም ብዙም ያስበው ነው ወደ ገጠር ልውጣ ምናምን እላለሁ። ለምን ቀደም ሲል ያው ሰፋ ያለ ያንድ ዋን ሳይድ የሆነ እንትን አንድ ኤሪያ የሆነ የፋሚሊ ነው እንጂ መሬት አለ። ግን እሱ የሰው ነው የኔ አይደለም ካልተሰጠኝ በቀር ፒር ፕሬዠር ያጃ ግፊታ ሌላ ደግሞ ምንድነው የዲጂታል እንትኑ ዲጂታል ዓለሙ ያኛው ጠርንፎ የሚያስወጣን በስተንትም ይሁን ከስተት ውጭ በእኛ ሰርቭ የምናደርገው ወይ ቤዝድ የሆኑ ነገሮችን እንዴት ሶልቭ እናርጋቸው? እሺ
አመሰግናለሁ ረዳት ፕሮፌሰር ስላገኘሁት ደስ ብሎኛል እኔ ትንሽ ኢትዮጵያዊነት የሚያጠቃኝ አይነት ሴት ነኝ እዛ ላይ ለመስራት ሞክራለሁ ብዙ ጊዜ ግን ያው ይሄ ዘመናዊነቱ በጣም እየጎተተው ላለ ወጣት አሁን ላለን እናቶች እኔም በጣም እናቶች ላይ መስራት ፈልጋለሁ ሴቶች በሚለው ነው እንግዲህ እኔ ሲያው ስለ ሄደ ነበረው ለማስተካከል ሞክራለሁኝ እዛ ላይ ያለን እናቶች እንዴት አድርገን ልጆቻችንን በኢትዮጵያዊነት በማንነት እንቃኝ እናወራለን የገባንን ያህል ግን እናንተ ስታወሩ ደግሞ እኛም መማር ስላለብን ማለት ነው እሷ ላይ መጠየቅ ፈልጋለሁ ባንኪንጉን ያው ስላልደፈሩት ትችዋለሁ መጽሐፉ በርግጥ በጣም ደስ የሚል ነው እስካሁን ላየውም እንደዚህ ቀጥታ ቱ ዘ ፖይንት ነው ኦፕሬሽኑ ላይ አንዳንዱ ይንዛዛል ዝም ብሎ ባንኪንግ እንዲ ነው ኢንሹራንስ እንዲ ነው ምናምን ይሄ ኖርማል ቲዮሪ ብቻ ነው የሚሆነው ይሄ ወደ መሬት የሚወርድ መሰለኝ ኦፕሬሽን ስለሆነ እንዴት እንስራው ነው ባንኩን እኔ እርሶ ባሉት ላይ አንድ ተነበረኝ ሐሳብ ነበረኝ ባንክ የሚሰሩ ጓደኞች ነበሩኝና የተወለድኩበት አካባቢ ወደ 70 እና 60% ቡና የሚያመርት ነው ገበሬው ግን ቡና አምርቶ ለነጋዴ ሰጥቶ የሙጃሌ መከላከያ ጫማ እንኳን የለው እና ባንክ ለምንድነው ለገበሬ የማያበድረው ኦፕሬሽኑ ወደ ታች የማወርደው ስንላቸው ማያዣ የለውም ገበሬው ይላሉ ቡናን የመሰለ ነገር ያበረተ ማያዣ የለውም እዚህ ግን በቀበሌ ቤት ጥሩ ጉቦ ለእንትኖቹ ከተሰጣቸው 20,000 ብር የቀበሌ ቤት አስይዘው 20,000 ብር የሚበደር ነጋዴ ያቅ ነበር እኔ ግን ለማን ቤት ይባላል ህጉ አይፈቅድም በራስ ቤት ነው ግን ይደረጋል ይሄ ሌላው የባንክ ኦፕሬሽን ላይ ያለው ችግር ለምንድነው ገበሬዎቹ ጋር ማይደርሰው ኢትዮጵያ ውስጥ አሁን ይገርማቸው እኔ ነግሩኛል የባንክ ጓደኞች አሉኝ 452,000 ሰው ብቻ ነው የባንኩን ገንዘብ የሚጠቀሙ ይታያችሁ ሌላው ዝም ብሎ አስቀማጭ ነው ሲያስቀምጥ ደግሞ ኢንፍሌሽን ስለሚመጣ ምንም አይጠቀምም 100 አስቀምጦ ከሆነ 83 ነው የሚወስደው አሁን አንዳንድ ሰው አያውቅም 100 ብር አስቀምጬ እኮ 7 ተወለደልኝ ሊል ይችላል ሽንኩርት ቢነግድበት ነው የበለጠ የሚያረጋው እዛ ባንክ ከማስቀመጥ ገበሬው ደግሞ አሁን ባልኳችሁ መልኩ ምንም እንትን አያገኝም ነጋዴዎቹ ይመጡና በነጋዴ ይበዘበዛል መልሶ በመንግስት ይበዘበዛል መንግስት ደግሞ በግድ ነው በፈለኩት ጊዜ ሽጥ ብሎ ዋጋ እንኳን ሊጠብቅ ቢል ፋታ አይሰጠውም አብይ ያውቃል ወደ አዋሳ አካባቢ ስለሆነ ስለዚህ ጫማ እንኳን እንዳይኖረው ተደርጓል ገበሬው ኦፕሬሽኑ እዛ እንዲወርድ ይሄን ጉዳይ የጠቀሰበት ሁኔታ አለ ወይ የርሶ መጽሐፍ አንዴ ነው ሌላው ስለ ሶሻል ሴኩሪቲ ፈንድ አንስተዋል ይሄ የቤተሰብ ሚኒስቴር የሚባለው ኮምፕሊትሊ ስማማለሁ እኔ ለምንድነው እኔ ሶሻል ወርክ ሳጠና አዲስ አበባ ዩኒቨርሲቲ ፕሮፌሰር ራስ ወርቅ የሚባሉ አሉ ጎበዝ ሰውዬ እሳቸው በዚህ ጉዳይ ላይ ጽፏል ምንድነው ያሉት ቢያንስ አሉ ኢትዮጵያ ውስጥ ያለው መንግስት ሰራተኛ 1.5 ሚሊዮን ነው መነሻ ነው 1.5 ሚሊዮኑን አሳምኖ 2 ብር ከደሞዝ ሁሌ እንዲሰጥ ካደረግን ጥሩ ፋሚሊ ሴኩሪቲ ፈንድ ማቋቋም እንችላለን ወደ ዓለም ባንክ ቅድም ወዳሉት ነው ያንን ካሳየን በኋላ ደግሞ ገበሬውን በዚህ መልኩ እንዲቀጥል ማድረግ እንችላለን ከዛ በኋላ የሶሻል ሴኩሪቲ ፈንድ ቨልነራብል ለሆነ ግሩፕ ብቻ እየወጣ ኢንስቲትዩሽን ተቋቁሞ ኢንስቲትዩሽናሊ እንዲረዳ ይደረጋል ሌላ ቤተክርስቲያኖቻችን በየግላቸው የሚሰጡታል አሁን እኔ አይሰቡኝና አንዱ ቤተክርስቲያን እጄ ዝም ብዬ ለጭዱላይም ባወጣው ይልና 7 ብሎ 10 ሳንቲም ሊሰጠኝ ይችላል ያንን ግን ኢንስቲትዩሽናላይዝ ካደረግነው ቤተክርስቲያኖቻችን ሰጪ ናቸው የቤተክርስቲያን አባሎቻችን የሚል ጽፏል የሪሰርች ፖስት ግራጁዌት ላይብራሪ 6 ኪሎ ማግኘት ይቻላል ያን ጊዜ ማንንም የሰማቸው የለም አሁንም በይወታሉ አርጅተው ነው መሰለኝ እንጂ እና ይሄንን እርሶ ከፕሮፌሰሩ ጋር ኮሙኒኬት የሚያደርጉበት መንገድ ቢፈልጉ እና ያሉት ነገር ይሳካል ፋሚሊ ሚኒስቴር ብሎ ሐሳብ የሰጡት ለመጀመሪያ ጊዜ እሳቸው ናቸው በ98 ዓመት ማለት እቺን ለማለት ነው አመሰግናለሁ ሳድስ ለአንድ ጥያቄ ሙሉ መልስ የለውም ለማንኛውም ጥያቄ ሙሉ መልስ የለም በመቶ መልስ ነው የሚባል ነገር የለም ግን ሞክራለሁ ለመመለስ ሞክራለሁ አሁንም መነሻ ዘፍጥረት ነው ምዕራፉን ባልጠቅሰው እግዚአብሔር በአምሳሉ ሰውን ፈጠረ ይላል ሰውን ፈጠረ ይላል ወንድም ብቻውን መሆኑ አግባብነት የለውም ብሎ ከጎኑ ሴት ፈጠረ ሴት ፈጠረ ነው የሚለውና ስሪታችን ያዳምና ሔዋን ነው ዘሮቻችን መገኛችን ሁለቱ ናቸው እኮ ደማችን ቢመረመር ስንት ነው የሚወጣው ኤቢ እና ኤቢኦ ስንት ነው 4 የደም ክፍል ነው ያለው 4 ነን ሁሉም ሰው ቢመረመር ወይ ኤ ይሆናል ወይ ኤቢ ይሆናል ወይ ኦ ይሆናል
ስለወይ ቢሆናልና ዘር የሚለውን ነገር ያው በምንና ጣላ ነው በምንና አነጋገር በምንና ጣላቸው እንጂ ዘር የሚለውን ነገር ሁላችንም የአዳምና የሔዋን ልጆች ነን አንድ ነን ዝራችን አንድ ነው ቋንቋ ያው መግባቢያ ነው ሌላ ምንም ነገር የለውም እንግሊዝኛ ብትለው ጀርመንኛ ብትለው ቻይንኛ ሁሉ ፈረንሳይኛ ብትለው መግባቢያ ነው ጣሊያንኛ ብትለው መግባቢያ አማርኛ መግባቢያ ነው ኦሮምኛ መግባቢያ ነው ሁሉም ማህበረሰብ እንደ ተቀመጠበት ቦታ ላይ ራሱን የራሱን ጎሳ ሰራ ተወለደ ተዋለደ በረከተ እና አሁንም ቅድም ያልኩት ቤተሰብ የሚለው ነገር ዘር ከሚለው ይወጣል ምክንያቱም የዝናቡ ቤተሰብ ነው እንጂ የሚባለው የዝናቡ ዘር አይደለም ቤተሰብ የሚባለው የሳቴላ ቤተሰብ ነው እንጂ የሚባለው የሳቴላ ዘር አይደለም የሚባለው ቤተሰብና ያንን ያስገባን ስንሄድ ራሱን በራሱ እያረመው ይሄዳል ነው ሁለተኛ ሀዲዱን የትጋሳት ነው የሚለው ጥያቄ ነው ሀዲዳችን የት ላይ ነው ሳተው ኢትዮጵያችን የት ጋር ነው መንገዱን ሳተችው የሚለው ጥያቄ ብርቱ ጥያቄ ዛሬ መመለስ ያለበት ጥያቄ ነው ምክንያቱም የቅርባችንን ስናወሳ ቀዳማዊ ኃይለ ሥላሴን የፊውዳሉን ስርዓት ነው ምናልባት የፊውዳሉን ስርዓት አልደረሳችሁበት ልጆች ብትኖሩ ጥሩ ነው ዝም ላይላውን ብናገር ምክንያቱም በዛን ጊዜ የነበረው ስርዓት መሬት በጥቂት የመሬት ከበርቴዎች ብቻ ነበረች ተያዘችው አብዛኛው ድሃ ነው አብዛኛው ገበሬ ነው ቅድም ያልካችሁ ሰውነታችን የፈለግነው ብንበላለ ሁሉም የሰውነት ክፍል እኩል ነው የሚያዳርሰው ብቻውን የሚወፍር የአካል ክፍል የለም በሰውነታችን አይን ብቻውን አይወፍርም ጆሮ ብቻውን አይወፍርም ሆድ ምናልባት ሊወፍር ይችላል ግን የሆዱ ፋሬ መጨረሻ ምንድን ነው የሚያደርገው ሰውየውን እኮ ይገላግለዋል ስለዚህ ስርዓትም እንደዛ ነው ያ በመሬት ከበርቴ የተያዘው በትክክለኛው መንገድ ቢፈታ ኖሮ አንዱ እዛ ላይ ምንድነው የምለው ያን የነበሩት ወጣቶች መምህራን ተማሪዎች እሺ ኃይለ ሥላሴ እናስወግድ በምን እንተካበለው ቢነጋገሩ ኖሮ በምን እንተካው ቢሉ ኖሮ ዛሬ አንደርስም ሁለት ቀጠልን ደርግን ውረዳል ነው ግን ደርግ በማን ይተካ እንዴት ይተካ ወደፊታችን እንዴት ይሻላል ብለን ሁለተኛ አልተነጋገርንም ሶስተኛ ማን በቀደም ወያ ኢህአዴግን ውረድ ነው ያልነው ጮህን መንገድ ዘጋን ተጫጫህን ተታኮሰን ግን በምን እንተካው ብለን ዛሬም አልተነጋገርንም የመጣውንም ምንም ያየነው ነው አሁንም ቢሆን እንደ ፖለቲከኛም እንደ አባትም እንደ ምሁርም ዛሬም የምለው ቁጭ ብለን መነጋገር አለብን ጊዜው ሳይረፍድ ነገ ምን አይነት ስርዓት ነው ኢትዮጵያ የሚያስፈልጋት ቅድም የምለው ነገር ቁጭ ብለን መነጋገሪያው ጊዜው ዛሬ ነው ምናልባት ይሄንን የሚያዳምጡ ሰዎች ካሉ ቀኑ ዛሬ ነው አልመሸም ስለዚህ ያለፈውን አልመልሰውም ግን ወደፊቱስ አነህነው አይነት ችግር እየፈጠረን እንሄደው ነው እሱም በዛ ነው ማለት ሌላው ወንድሜ ወጣቱ ያነሳው የብድሩ የምንምኑም አሁንም መንገዳችን ትክክል ያለው መሆኑን ልንገራችሁ ቤተሰብ ላይ ብንሰራው ኖሮ ይሄ ማይክሮ ፋይናንስ ብድር የምንለው ጥቃቅን ብድር የምንለው ለእናት ለብቻው ያበድራል ለወጣቱ ለብቻው ያበድራል ለሰውየውም ለብቻው አንድ ቤት ውስጥ 3 ብድር አለ አንድ ቤት ውስጥ 3 ብድር አለ እናት ለብቻው ትበደር ሴት ተብላ እናት ለብቻው ትበደራለች ወጣቱ ለብቻው ይበደራል አባትየው ለብቻው ይበደራል 3 ብድር አንድ ቤት ውስጥ እየሰጠን ነው ያ ምንድን ምናስከተል ብክነት ነው አንድ ላይ 3ቱም 4ቱም ሆነው አንድ ፕሮጀክት ቀርጸው 3ቱም መስራት ይችላሉ እናትየው ማንንም ያገዛት ወጣቱ ለብቻው ነው የሚሮጠው እናትየው ለብቻ ባልየውም ለብቻ አባትየውም ለብቻ እና ያንን እንደዛ ስናደርግ ስናስተሳስረው ቅድም ያልኩን የቤተሰብ ጉዳይ ነው የሚመጣውና ጎረቤቴ ያለው ማን ነው ምንድነው የሱ የቸገረው ያል ዕውቀት ያለው በዕውቀቱ ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ እየረዳ ቢሄድ ሊሞላልን ይችላል የት ጋር ተሳሰረ የሚለው ነገር እንፈታዋለን ነው ጋሽ አድማሱ ያነሳው ባንክና ገበሬው እንዴት ተዋወቁ እንዴት ይገናኛሉ ማን ያገናኛቸው የሚል ጥያቄ ነው እዛ ጋር አሁንም ሳልዋሽ ልናገር መሬት የመንግስት ነው የሚባል ነገር የለም መሬት የባለ መሬቱ ነው መሬት መሸጥ መለወጥ ይችላል ጋሽ አድማሱ እዚህ ከተማ ውስጥ ካድሬው መሬት እየወረደ አይደል እንደሚሸጠው ስለዚህ መሬት የሚያስይዘው ሀብት አለው መሬቱ ሀብቱ ነው እሱን አስይዞ መበደር ይችላል ማን ነው ህግ አውጥቶ የሚከለክለው ነው እኔ ቅድም ያልኩትን ቤተሰብ መሬት አለው ሪሶርስ አለው እዛ ሪሶርስ ላይ መወሰን ይችላል አባትም ልጆችም ተሰብስበው እንበደራለን ካሉ መብት አላቸው መተው ደግሞ ሆኖ ከጠየቁ ምንድነው የሚሆነው የበለጠ ኃይል ይኖራቸዋል ያንን ቤተሰብ ብቻውን አልተውም ብያለሁ ወደ ቲሹ ኦርጋን ይያለ ወደ ላይ ጋሽ አድማሱ ትዝላል መገማ የሚባል ነበር መላ ኢትዮጵያ ገበሬዎች ማህበር
መላው ኢትዮጵያ ሴቶች ማህበር መላው ኢትዮጵያ ወጣቶች ማህበር እያልን እኮ አደራጅተናል መላው ኢትዮጵያ የቤተሰብ ራስ አገዝ ቡድን እያልን እኮ እስከ ፌደራል ድረስ ማዋቀር እንችላለን አንዱ ለአንዱ ዋስ መሆን ይችላል የግድ ንብረት መሆን የለበትም አባት ለልጁ ዋስ መሆን ይችላል እናት ለልጆቹ ዋስ መሆን ትችላለች ጎረቤቱም ዋስ መሆን ይችላል ሊበዳደር ይችላል እና ስሪቱ የባንክ መሆን አለመሆን አይደለም ዋናው የሀዲዱ መሳት ነው እና ሀዲዱን ስናስተካክለው ነገሮች በውይይት በንግግር በመመካከር የሚፈቱ ናቸው ነው ባጭሩና ስለዚህ አሁንም ሳይረፍድ መድረስ እንችላለን ነው መድረስ እንችላለን ነው ምለው ዛሬም አረፈደም አገር ነው የምንገነባው ትውልድ ነው የምንገነባውና አገር መጨረሻዋ እንግዲህ እድሜ ስንት ነው የአገር እድሜ እግዚአብሔር ነው የሚያውቀው የማህበረሰብ እድሜ እግዚአብሔር ነው የሚያውቀው እድር እስቲ አንድ ነገር እናንሳ እድር አገራችን ውስጥ ተቋቁሞ የፈረሰ እድር አይታችሁ ታውቃላችሁ በሙስና በኮራፕሽን የለም ምክንያቱም የእድሩ ዳኛ እናቱ እንኳን ብትሞት ከህጉ ውጪ ሊያደርግ አይችልም ልጁ ቢሞት ከህጉ ውጪ ሊያደርግ አይችልም ህገ መንግስት አለን ማንንም ሰው የስልጣን ፌደራል ነው የክልል ነው ምናምን ሳንል ህገ መንግስቱ ለብቻ የራሳችን ህግ አውጥተን ነው ምክንያቱም እድር አባላት ናቸው ህጉን የሚያጸድቁት ስለዚህ እኛ ሁላችንም ያን ህገ መንግስት ብናወጣ ህገ መንግስታችንን ደግሞ ብናከብረው ከዚህ ውጪ የሚሆን ነገር የለምና ስለ ባንክም ስናወራኮ የራሳችን ነው ግን ያንን ቁጭ ብለን ተነጋገርን ወይ ነው አሁን ጥያቄውና ከእስር ይልቅ ከዱላ ይልቅ ከማባረር ይልቅ ቁጭ ብለን እዚህም ሰውዬ ውስጥ እኮ ትንሽ እውነት አለች የሚለውን ነገር ፈልቀቀን በማውጣት መነጋገር እንችላለን እና ለጥያቄ ብዙ ሙሉ መልስ የለም ግን ሰቴላ ያልሽኝ እናቶች ላይ አሁንም በርተተን ብንሰራ ቅርብነን ይሄ የሁለት የሶስት ደቂቃ ስራ ላይሆን ይችላል የረጅም ጊዜ ስራ ነው ግን ልጆቻችንን በዛ እናምጣው በዛ እናሳድጋቸው መንገድ ላይ እንዴት ነው አንዲት እናት የምትተነኮለው ለምን እንደምትቆነጠው ለምን እንደምትሰደበው እናት ነች ሴት ተደፈረች ምናምን አይደለም ወገን ሴት ተደፈረች እናት ተደፈረች የሚለውን እስቲ ሐሳቡን እናምጣ ራሱ የ3 አመትም ትሁን የ4 አመትም የ10 አመት የ30 አመትም ትሁን እናት ተደፈረች አንተ እናትን ተደፍራለህ ብለን ነው እሱ መያዝ አለብን አንተ እናትን አታከብርም ወይ ነው የሚለውና እናት የሚለው ነገር ስናመጣው እስቲ እናቱን የሚሰድብ ሰው እስቲ በኖርማል ኬስ እስቲ እናምጣው የለም እናትህ ነች አክብራት የሚለው ሴት ነች አክብራት አይደለም እናትህ ነች እናቱን የሚያዋርድ ማን ነው የሚለው ነገር ዝም ብለን ደጋግመን እንበለው ስለዚህ ከታች ያሉትም ትምህርት ቤትም የትም ስንነጋገር ያንን ነገር እየሰረጸ እየጎለበተ ይመጣ ደግሞ ቅርብ ነን ለነገሮች ብዙ መረዳት የምንችል ሰዎች ነን በሚዲያው በሶሻል ሚዲያው በዚህ አሁን በዛሬ ቀላል ነገር አይደለም ቀርቦ ስለ እናት የሚለውን ነገር ራሱ ማውጣት ምናልባት ሌሎችንም እንዲያስቡት ሊያደርግ ይችላል እና ቅርብ ነን እንተጋገዛለን ነው ይሄ የሰቴላት ችግር ብቻ አይደለም ጥያቄ ብቻ አይደለም የኔም ነው የእናቴ ጉዳይ ነው እንጂ የባለ የሚስቴ የእህቴ የእናቴ ጉዳይ ነው ሁላችንም በየቤታችን ያንን ካሰብ ነው አሁንም ቀላል ነው አናደርገው መጥፎ ነገሮች ሊባረሩ ይችላሉ ነው በጣም አመሰግናለሁ መምህር እንግዲህ ክቡራትና ክቡራን የሳድስ ቤተሰቦች በጣም ቆጆ ጊዜ እንደነበራችሁ እርግጠኛ ነኝ ፕሮፌሰር ዝናቡ አበራ በጣም በብዙ መልኩ ብዙ ማህበራዊ ነገሮቻችንን እንድናይ አዳዲስ ሐሳቦችን ሰጥተውናል እሱ ብቻ አይደለም ነገሮችን የምናይበትን ሌላኛው መነጽር ታጥቀናል ብዬ አምናለሁ እንግዳችን ሆነው እስካሁን ድረስ ቆይታ ስላደረጉ ብዙ መልካምነት ቅንነት የተሞላበት ሐሳባቸውን ፕሮፌሰር ስላካፈሉን በእናንተ ስም በሳድስ ቤተሰቦቻችን ስም እግዚአብሔር ያክብርልኝ ማለት ወዳለው አጨብጭበን በክብር እንሸኛቸዋለን ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ